መዝሙር ዘምር ነበር በየአድባራቱ እየዞርኩ አገልግሎት እንሰጥ ነበር ማለት ነው ከጓደኞቼ ጋር አስተማሪያችንም ይሄን እንድናደርግ ያዘን ስለነበር ማለት ነው እና ቅን የሚባል አስተዳደግ ነው ማለት ሰፈራችን ላይ በቃ ደስ የሚል አስተዳደግ ነበር የነበረው ከጓደኞቻችን ጋር ነው የምንውለው ከነሱ ጋር ነው የምንጫወተው ብዙ ነገሮችን የምናደርገው ከነሱ ጋር ነው ወጣ ያለ ነገር አናደርግም በጣም ወዳቸው ጓደኞቼ ነበሩና የዛሬ አመት ነው በቃ ነገሮች ሀፕን ማድረግ የጀመሩት አመመኝ ነገር ነው ላይክ ትረዱኛላችሁ ብዬ አስባለሁ በአላህ Subhanahu Ta'ala ሸፋ ስር ያልሆነ ሰው ያው ለሸይጣን የተገለጸ ነው የሚሆነው ሸይጣን እሱን ለማጥቃት ብዙም ከባድ አይሆንበትምና አመመኝ ነገር ነው በትምህርቴ ጎበዝ ነበርኩኝ ያው ያን ያህል የሚወራለት ባይሆንም ግን ያቅሜን እጥር ነበር ግን ያንን አይቶ ነው መሰለኝ አጅሮ ትንሽ አስተጓጎለኝ ነገር ከትምህርት ያው ሰፈር ሰውም በቃ ይሄ ልጅ ወደ ማለት እስኪደርስ ድረስ ነበር የታመምኩት የነበረው በቃ ራሴን ከቁጥጥር ውጭ የሞጣበት ጊዜያቶች ነበሩ እና በጣም ብዙ ነገሮች ነው ያለፉት ወላሂ እንደ ቀልድ ማላያቸው በቃ ከዛ የሆነ ሰዓት ላይ እንደዚህ ረመዳን እየቀረበ መጣ አይ ቲንክ አንድ ወር ሲቀረው ነገር መሰለኝና ረመዳን ቀረው ያሉ ሲያወሩ እኔ ልውስጥ ገባው በቃ የሆነ ሰው በዚህ ረመዳን ማክፈር አለብኝ ብዬ በጣም ነበር ያሰብኩትና በቃ እኔ መጽሐፍ ቅዱስን ባለችኝ ዕውቀት መሰረት በደንብ መተንተን ስለምችል የሚችለውን ሰው አትራክት ማድረግ ፈልጋለሁ የነሱን ስህተት አሳይቼ በሚለው ትምህርት የተዛው ክፍል ውስጥ ከጀርባችን የሚቀመጡ ልጆች ነበሩና ከነሱ ነው የጀመርኩት በቃ እነዚህ ልጆች ዘንድሮ መክፈር አለባቸው ብዬ ራሴን አሳምኜ በቃ በጣም ነው የተነሳሁት የነበረው በሰዓቱ ለኔ ያው ልክ ነው ብዬ ስለማስበው እንዳትቀየሙኝ አሁን ላይ የማላስበው ነገር ነው አይዟችሁ እንዳደነግጡ ግን በቃ ሰዎችን የማክፈር ጥልቅ ፍላጎቱ ነበርኝ በሰዓቱ እንዴት እንደመጣ ወላሂ አለም ከዛ አጋጣሚ ያለው Subhanahu Ta'ala ጣለኝ ኒቃቢስቶች ላይ ነበር እና በጣም ነበር መከራከራቸው የነበረው አስተማሪ ሲጽፍ እኛ እናወራለን እኔ በጣም ነበር እነሱን ይዤ መከራከራቸው የነበረው እነሱ ግን ላይክ ከምንም አልቆጠሩኝም ነበር የምጠይቃቸውን ጥያቄ እዛው ነበር የሚመልሱልኝ እነሱ የሚጠይቁኝን ጥያቄ እኔ መመለስ ያቅተኝ ነበር አብዛኛውን ጊዜ እና የሆነ ታይም ላይ በቃ ረመዳን በጣም ቀርቦ ነገር አንድ ሳምንት ሲቀረው ጓደኛዬን ጠራዋት ሴት ነች እና ቃኔ እነዚህን ሰዎች በንግግር ማሳመን አልቻልኩም እውነት ላይ እስካለን ድረስ እኛ ደግሞ እነሱን መመለስ አለብን ስለዚህ የሚጠይቁሽን ጥያቄ ትመልሽላቸዋለሽ አልኳት ለልጅቷ ከዛ እሺ አለች ልጅቷ ኮርስ ወስዳለች የመጽሐፍ ቅዱስ ኮርስ ማለት በጣም ትልቅ ነገር ነው ተፍሲር እንደተማረ ሰው ባዩ እና በቃ እሷን ተለቅ አድርጌ ስላሰብኳት ለምትጠይቀው ጥያቄ መልስ መስጠት ትችላለች ብዬ ነበር ቦታው ላይ ወሰድኳት ከልጆቹ ጋር አገናኛት ልጆቹ ገና አንድ ጥያቄ ሲጠይቁ ልጅቷ ተሳድባ ጠንቋይ ምናን ነገር ብላ ሄደች እንዴት እንደዚህ ትላለች በቃ እኔ ወላሂ በህይወቴ ካፈርኩባቸው ጊዜያቶች የዛን ጊዜው በጣም ይለይ ነበር የተማመንሽበት ሰው እንዴት እንደዚህ አይነት ስራ ይሰራል እኔ በጣም በቃ ዲኔ በክርስቲያናው ዓለም ላይ ሸክ ሲገባብኝ የመጀመሪያ ጊዜ ነበር ያኔ በቃ በጣም ቅፍፍ እስኪለኝ ድረስ እና አገልግሎት ስጠራ ምናምን መሄድ አቆምኩ ቤተክርስቲያን በቃ እልህ ያዘኝ እንዴት እንደዚህ ያደርጋሉ ሙሉ ክርስቲያኑ እንደከዳኝ ነበር የተሰማኝና በኋላ ላይ ራሴን አረጋጋውና መልሼ አይ በቃ ጠይቄ መረዳት አለብኝ እኔ ማወቅ አለብኝ እነሱ የጠየቁኝ ጥያቄ መመለስ አለብኝ ብያሰብኩኝ መጠየቅ የምትፈልጉትን ጥያቄ በተርታ አድርጋችሁ በወረቀት አስቀምጣችሁ በስነ ስርዓት ጠይቁኝ እኔም ከኔ በላይ ላሉ አዋቂዎች ሰጥቼ ጥያቄውን እነሱ እንዲመልሱልኝ አድርጌ ወደ እናንተ ይዤ እመጣለሁ አልኳቸው እነሱ ምንም አላሉም አንድ መጽሐፍ ነው የሰጡኝ መጽሐፉ ስሙ እውነትን ፍለጋ ይባላል ሰልማን ወቃሪ ነው ደራሲው እና ወደ 20 ሉክ መሰለኝ በጣም ትንሽ መጽሐፍ ነው እና መጽሐፉን የሚያጣቅሰው ከመጽሐፍ ቅዱስ ጥቅስ ይወስድና ከቅዱስ ቁርአንም ጥቅስ ይወስዳል ፎከስ ማድረግ ያለብሽን ቦታ ይነግራል በቃ የነብዩላህ ኢሳን ትክክለኛ ማንነት የሚያሳይ ነበር መጽሐፉ የነበረው እኔ ደግሞ በጣም ላይክ እንደ ጥንቆላ መጽሐፍ ነበር በሰዓቱ ያዩት ሲሰጡኝ በቃ ዱሰጥቼ ላስበላቸው እንዲሆን አንድ ነገር ቢያሰብኩና አይቆይ መልስ የሚመለሰው በዚህ መንገድ አይደለም ብዬ ራሴን አሳመንኩ ጥያቄዎቹን ቤተሰብ ሳያቅ በወረቀት ጻፍኩኝና
የሆነ ቀን ላይ የንስሐ አባታችን ቤት ይመጣሉ እንደዚህ ጸበል ለመርጨት ቤቱን ያው እንትረዱ ትኖራላችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ካላችሁ እና እሳቸው ሲመጡ ይሄን ጥያቄ ለእሳቸው ነው የሰጧቸው። አባ እኔ እነዚህን ጥያቄዎች ተጠይቄያለሁ መመለስ አቅቶኛል ከኔ አቅም በላይ ናቸው ስለዚህ እርሶ ሊመልሱልኝ ይገባል ግልጽ አድርጌ ነው ነገርኳቸው የት እንደተጠየቅኩ ማን እንደጠየቀኝ ምናምን በጣም በግልጽ ነው የተበቃ ሳልደብቅ ነው የተናገርኩት አባቴም እናቴም በቦታው ላይ ነበሩ ጠየቅኳቸው እሳቸውን መልስ ሰጡ መልስ ሲሰጡኝ የነበረው በቃ አይደለም ለልጆቹ ልወስድላቸው እኔንም ሌላ ታሪክ ውስጥ ከተተኝ በቃ ማልፈልገው የሆነ እንትን ውስጥ እና በቃ በእስልምናው ማላመንኩም የሆነ ሲጫንብኝ ያደርኩት ፖዚቲቭ ኔጌቲቭ አይዲያዎች አሉ እዚህ ጋር ደግሞ በክርስትናው እንዳላምን ደግሞ በቃ ኒውትራል ነው ያደረጉኝ ማለት ይቻላል ወዴትም አልሄድኩም በቃ ታውኩት ከዛ እሳቸው መመለስ አቅቷቸው ከወጡ በኋላ አባቴ እንዴት ትጠይቃለህ እንዴት እንደዚህ አይነት ጥያቄ ትጠይቃለህ ጀስት እንደዚህ መባል አልነበረበትም የፈለገ ነገር ቢሆን ጥያቄ ልክ እንኳን ባይሆን በዚህ መልኩ አልነበረ ማስረዳት የነበረበት እንዴት ትጠይቃለህ በጣም ተናደደብኝ ተቆጣኝ ገብቶ በክፍሉ ዘጋብኝ ማለት ነበርና እኔ አልገባኝም ነበር ምን እንደሆነ እኔ እንደዚህ የሚያስባሉ ብዬ አላስብም ነበር ከዛ ነገራቶች አለፉ በቃ ከክርስትናው ከተውኩ በኋላ አይ ቲንክ ብዙም አልቆየው አንድ 4 ቀን ነው ዝም ብዬ ስባዝን የነበረው እስልምናው ማየት ፈለኩኝ ከውጭ ሳይሆን ውስጡ ገብቼ በቃ ምንድነው የሚመስለው አላመንኩበትም ግን በቃ ካየሁት በኋላ የሚያሳምነኝ ነገር ደግሞ አይጠፋም በሚል ተስፋ ነበር ሻሃዳ ሊዝ ያሰብኩት ከዛ እነዛ ልጆች ጋር ተመልሼ ሄድኩኝ ኒቃቢስቶቹ ጋር ሲሄድ ረመዳን 1 ሳምንት ነበር የቀረው በቃ ሻሃዳ ሲዙኝና እኔ ማወቅ ፈልጋለሁ ስለ እስልምና አምኜበታለሁ ነው ያልኳቸው ከዛ በጣም ደስ አላቸው ያላሰቡት ነገር ነበር ከትምህርት ቤታችን ጀርባ መስጂድ አለ እዛ ነበር የወሰዱኝ እና እዛ ሄድኩኝ እዛ ከሄድኩ በኋላ ሻሃዳ ያስኩኝ ሻሃዳ ከያስኩኝ በኋላ በቃ ይለይ ነበር ሞመንቶቹ በጣም እንጃ እንዴት አድርጌ እንደምገልጸው አላውቅም ያንን ሰዓት በጣም ቢመለስ በየምመኘው ጊዜ ነው ግን ነገሮችን መመለስ አይቻልም አጓጉል ምኞቶችንም መመየት ጥቅም አይኖርም በሚል ተዋዋለሁ እሱ ነገር ግን በጣም በቃ አንድ ሰው ሊያሳልፈው ከሚችለው ጊዜያቶች ውስጥ ያኛው በጣም ትልቁ ጊዜ ነው ሻሃዳ የምትይዥበት ሞመንት ማለት እኔ አላውቅም ያንቺን ሻሃዳ እንዴት እንዳያሽ አላውቅም እንደሰለምሽ ነው የነገሩኝ ግን በጣም ይለያል ወላሂ ለመግለጽ ራሱ የሚከብድ ስሜት ነው ያለው ከዛ ያደረኩት ነገር ምንድነው ሻሃዳ ያስያዙኝ መስቀሌን በጠስኩና በቃ ከጠየቁህ እንኳን ተበጥሶብኝ ነው በላቸው ድጋሚ ብታስሩም ችግር የለውም ዋናው ንያክ ነው በልብህ ያመንከው ነው ሲሉኝ በቃ አልተጨናነኩም ብዙ ታውኩት ከዛ አደርግ የነበረው በቃ 1 ሳምንቷን ረመዳን እስኪገባ 10 ብቻ ነው መስገደው ያው ከትምህርት ቤት ስንወጣ ትምህርት ቤታችን ውስጥ መስጂድ አለ ከትምህርት ቤት ስወጣ ያው 10 ብቻ ሰግዳለሁ ማንንም እንዳያቅብኝ ከዛ በኋላ ሰላት የለም ምንም የለም በቃ የሆነ ልቅ የሆነ ኑሮ አለ አይደል በቃ ለሰው ለጠላትሽ ማትመኘው አይነት ኑሮ እንደዛ አይነት ኑሮ ነበር የምኖረውና አላህ Subhanahu Wa Ta'ala ሊያስተምረኝ ሲፈልግ ከፊቴ አዲስ ጆርን ያመጣልኝ ማለት ነው በቃ ያላሰብኩት ገባበታለሁ የማልጠብቁ አይነት መንገድ ማለት ነው ረመዳን ላይ ነበርው ረመዳን ገባ ረመዳን ሲገባ የመጀመሪያውን ቀን ሱር እንዴት እንደምበላ አስተማሩኝ ብዙም ከባድ ነገር የለውም ጀስት መጾሙን ብቻ ነበር የፈራሁት የነበረው ግን ስጾመው ቀለለኝ ጀስት እስከ 12 ሰዓት ሲባል በጣም ረጅም ሰዓት በቃ ማያልፍ አድርጌ ነበር ያሰብኩት ግን ወላሂ አላህ Subhanahu Wa Ta'ala ጥንካሬውን ሰጥቶኝ ነበር በሰዓቱና ጾሜ ያለፈልኝ ያቺ የመጀመሪያው ረመዳን አለፈች ከዛ ጓደኛዬ እኔ ቤት ነው የምታፈጥረው ሲለኝ እሺ አልኩት አፍጥር እነሱ ጋር ነበር ያፈጠርኩት ከዛ በኋላ ብዙም እንትን አላልኩ አልተጨናነኩም ምናምን ጭንቀቱን ረሳሁት ለዛን ቀን ቤተሰብ አለ ምናምን የሚባለው ማን ያቃል የሚባለው ነገር ረስቼው ነበር የዛን ቀንና ተራው እየተሰገደ ቤት ገባው ተራው እየተሰገደ ማለት ከ3 ሰዓት በኋላ ነው እንግዲህ ታውቃላችሁ እና በጣም ከባድ ነው ከ3 ሰዓት በኋላ ቤት መግባት ማለት እየጨነቀኝ የፈራው ነበር የገባውትና ያመኝ ስለነበረ እነሱም እኔን ላለመጫን ቤተሰብ በጣም ነው የሚያከብረኝ እኔም አከብራቸዋለሁ አላህ ሂዳያ ቢሰጣቸው ደስ ይለኛል
እነሱን ላለመጫን ምንም አልተናገሩኝ። ገባው ተኛው። ግን በቃ ጭንቅላቴ እረፍት አጣ። የዛን ሰዓት እንዴት አልተናገሩኝም? እንዴት ምንም አይሉኝም? በቃ እያዘኑብኝ ነው የሚሆነው። እኔ ደግሞ እውነታውን እስከያዝኩ ድረስ ማፈር የለብኝም መናገር መቻል አለብኝ ብዬ አሰብኩኝ። ከዛ በኋላ በሚቀጥለው ቀን የረመዳን ሁለተኛ ቀን ላይ ወደ ትምህርት ቤት ሄድን። ጓደኛዬን አገኘሁት። በቃ እኔ ለቤተሰብ መናገር ፈልጋለሁ፣ ማወቅ አለባቸው። በቃ ያ ኩኩሉ ኑሮ በጣም ነው የሚያስጣለው። ቆይቶም ቢያውቁትም አሁንም ቢያውቁትም ኤክስፕሬሽናቸው አንድ ነው የሚሆነው። በጣም ይናደዳሉ። የሚቀየር ነገር አይኖርም። እንደውም አሁን በለጋው ቢያውቁት ነው የሚሻለው አልኩኝ። ከዛ አልተስማማበትም። እስቲ መስጂድ እንሂድና ሻሃዳ ያስያዘን ኡስታዝ እንጠይቀዋለን፣ ከዛ እሱ የሚለን እናደርጋለን አለኝ። ከትምህርት ቤት መልስ ወደ መስጂድ ሄድንና ኡስታዙን አማከር ነው። ከዛ ኡስታዙን ስናማክረው ለዛው ለኢማሙ ሰጠን ማለት ነው። ለኢማሙ ሲሰጠን እኛን ኢማሙንም ማማከርናቸው። ኢማሙ ሼህ አዩብ ይባላሉ። የፉሪ መጅሊስ የኦሮሚያ መጅሊስ ላይ አሉበት ነገር ነው መሰለኝ፣ እንደዛ ነው። ብቻ ባለ ትልቅ ስልጣን ናቸው እና እሳቸው አላህ ይስጣቸው በጣም ብዙ ነገር ተባብረውኛል። እሳቸው ነበር ያማከርኳቸው እና ሳማክራቸው አትሊስት ትንሽ 12 ያክል እስክትደርስ ድረስ ይዘኸው ከዛ ግቢ ስትገባም ያው ብትነግራቸው እነሱም አይከብዳቸውም አሉ። በቃ ይሄንን ሐሳብ ብሰማ ኖሮ አሪፍ ነበር። ግን እኔ የሆነ ቸኩዬም ነገር ስለነበር በቃ ቤተሰብ ሲያውቅ ያለውን ኤክስፕሬሽን ማየት ስለፈለኩኝ ምናምን ነገር በቃ ካልተነገራቸው ይሄ ግግም ምስል በቃ ትችላለህ፣ ተናግረህ ራስን ነፃ ማውጣት የምትችል ከሆነ ትችላለህ፣ ግን አጓጉል ነገሮች እንዳይመጡብህ አሉ። እሺ ያልኳቸው። ከዛ ጓደኛዬ ለመጨረሻ ጊዜ ከሚንበር ቲቪ ላይ አንድ ቪዲዮ ወስዶ አሳየኝ። ቪዲዮ የነበረው የሆነ ዲያቆን ሰልሞ ከዛ የደረሰበት ችግሮች ነበር የሚናገር የነበረውና ወላሂ አላመንኩትም ነበር። ኦርቶዶክሶችማ እንደዚህ አያደርጉም፣ እነሱ እኮ በጣም ጸባይኛ ናቸው፣ እንደዚህ በቫዮለንትሊ ነገሮችን የሚፈቱ ሰዎች አይደሉም፣ ቁጭ ብሎ በመነጋገር የሚያምኑ ናቸው ብዬ ራሴን አሳምኜ በቃ ልጁ እንደዛ ቢመክረኝም አልሰማሁትም። ከዛ ወደ ቤት ተመለስኩኝ። ችግር ከተፈጠረ ደውልልኝ ብሎ ስልክ ሰጠኝ። እሺ ያልኩትና ቤት መጣሁ። ቤት ስመጣ እናቴ ለመውጣት የተዘጋጀች ነበር። አይ ቲንክ ሚቲንግ ነው ምናምን ነበር የነበራት መሰለኝ። እኔ እንጃ እርግጠኛ አልነበረውም በሰዓቱ የነበረው። ብቻ እየወጣች ነበር። በጣም ቸኩላለች። ጠሯት፣ መጣች። ምንድን ነው ስትለኝ ምነግርሽ ነገር አለ በጣም አስፈላጊ ነገር ነው አልኳት። እሷ የዚህን ያህል ሩቅ ሄዳለሁ ብላ ስላላሰበች ስመጣ ችግር የለውም አለች። አይ ስትመጪ ሌላ ታሪክ ነው፣ አሁን ግን መነጋገር አለብን አልኳት። ከዛ እሺ ምንድነው ልስማ ካለች በር ላይ ቆመን ነበር ስናወራ የነበረው እና ነገርኳት። እኔ በእስልምና አምኛለሁ፣ በቃ ትክክለኛ መንገድ ስለመሰለኝ ስላሳመኑኝ እነሱ በሰጡኝ ወይ ላይ መሄድ ጀምሬያለሁ፣ ስለዚህ እንድታውቁት ያህል ነው ብዬ ነገርኳት። ላይክ እሷ የተናደደችባቸው ጊዜያቶች ትዝ ይሉኛል በዘመኔ። የዛኑ ቀን ግን በጣም ነበር የሚለየው። በጣም ምንም አልተናገረችም። እንደዚህ ስላት ነው አለች። አዎ እሺ። እጄን ያዘችኝ። መኝታ ቤት የራሴ መኝታ ቤት አለ፣ እዛ አስገብታኝ ቆለፈችብኝ። እዛ ደነገጥኩኝ። ምንም ፋይት ባክም በጣም ከባድ ነው የሚሆነው ከቤተሰብ ጋር። እዛ ምንም ነገር አላደረኩም። መጥቼ ቁጭ አልኩኝ አልጋይ ላይ። በቃ አሰብኩ። በጣም ብዙ ነገር ነው ጭንቅላት ውስጥ የመጣው። ጨነቀኝ። ባላምናቸውስ ምን በቃ እንደ ትልቅ ከሃዲ አድርጌ ነበር ያዩዋቸው በሰዓቱ። ራሴ የፈጠርኩት ችግር ቢሆንም መረዳት ያለብኝ እነሱን ብቻ በጣም ከባድ ነበር በሰዓቱ የነበረው ነገር። ከዛ ሀፕን ያደረገው ነገር ቢኖር እኔ እነሱን ማሳመን ከበደኝ። እናቴ በጣም ተናዳለች። አባቴ አልሰማም ነበር። እናቴ ነገረችው። ከዛ አባቴ መጥቶ ቁጭ አለ። ምንድነው የሆንከው ሲለኝ ነገርኩት። እኔ በእስልምና አምኛለሁ አልኩት። ምንድነው ያሳመነኝ ሲለኝ ጥያቄዎቹን ነገርኩት። ሊፈቱ አልቻለም እሱ። ስለዚህ የሚያቅሰው ይመጣል፣ እስከዛ ድረስ ተረጋግተ ቁጭ በል ቢለኝም እኔ ልሰማው ፈቃደኛ አልነበርኩም በሰዓቱ። ከዛ በጣም ተጣላን በኃይለኛው። መግሪብ አዛን አለ፣ የአፍጥር ሰዓት ነበረ። ስለዚህ መስጂድ መሄድ አለብኝ አልኩት። አረ ይሄማ ማየውን ነገር ነው፣ እንዴት እኔን ገድለከኝ ከዚህ ትወጣለህ? ያን ጊዜ ያው ሸይጣኑም ደግሞ አጋጣሚ ይጠቀማል። እኔም በጣም ተወሰወስኩኝ ከሱ ጋር በጣም በቃ ለመጣላት ጫፍ ላይ ደረስኩ። መብራት ጠፍቷል። በእጁ ትንሽዬ ሶላር ይዟል።
ከዛ ቁጭ በል እያለኝ ነው። እኔ ደግሞ እየሰማሁት አይደለም። ከመጨረሻ ሰዓት ላይ የመጣልኝ ሐሳብ ምንድነው በቃ ከቤት እንደምንም መውጣት አለብኝ። ስለዚህ የሆነ ታሪክ መፍጠር አለብኝ ብዬ አሰብኩ። ብዙ ነገር አሰብኩ ሊመጣልኝ አልቻለም። የመጨረሻ ሐሳብ በቃ ፎርስፉሊ እነሱን ሳልጎዳ ግን እኔ ከዚህ ቤት መውጣት አለብኝ ብዬ አሰብኩ። ተጀመረ ጉቡ ማለት ነው። ሲጀምር የጀመርኩት በምንድነው እጁ ላይ የነበረውን ሶላር መታውት ተሰባበረ። ጨለማው ነው ሙሉ ቤቱ ማለት ነው። ሳሎን ውስጥ ነበርን። በጣም እንትናለን እንትን ነበረ ይሄ ቡና ምናምን የሚቀርብበት የመስታወት ጠረጴዛ ነበር። እሱ ተሰባበረ ምናምን ነገር። ወንድሜ ደንግጦ ያለቅሳል ጥጉን ይዞ። እሱ ህፃን ልጅ ነው ባይዘዋችን ላይ ታናሽ ወንድም አለኝ 4 ዓመት ነው ይበልጣሉ እና እንደ አይነት ነገር አይቶ አያውቅም እና በጣም ደንግጦ ያለቀሰ ነበር። እኔ ከአባቴ ጋር ትግል ላይ ነበርኩ። ልጅነት ስለነበረ ምንም የገባኝ ነገር አልነበረም። ከቤት ነበር መውጣት የፈለኩት። በጣም የሚቆጨኝ ጊዜ ነው ግን የተሳካልኝ መሰለኝ። አባቴ ለቀቀኝ። መውጣት ጀምሬ በሩን እየከፈኩ ያለ ወላሂ ምን እንደተፈጠረ አላስተውስም። ወደኩ መሬት ላይ። ከዛ ስነቃ የነቃሁት ከምን ጋር ነው? እጄ ላይ ሰንሰለት አለ ምናምን ነገር ታስሬያለሁ። ቁጭ ብያለሁ። ምንድነው ስላቸው በቃ አንተ ታመካል፣ የእስላም ጅንን ያዝክ፣ ጸበል መሄድ አለብህ አሉ። ኧረ እንደዚህ የሚባል ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። ይኸው የክርስትና ስሜ ተክለ ዮሐንስ፣ ትክክለኛ ስሜ ብሩክ መኮንን፣ ምንድነው የምትፈልጉት አልኳቸው። አላመኑኝም። በቃ ታመካል አሉ። እኔም በሰዓቱ በጣም ጉልበት አጥሮኝ ነበር ግን ተነስቼ ድጋሚ ትግል ጀመርኩ። እናቴ ራሴ የገዛሁት መቁጠሪያ ነበር። መቁጠሪያ ማለት ለማታውቁ ሰዎች ሙስባህ ነው የነሱ። በጣም ወፋፍራም ነው፣ ከእንጨት ነው የሚሰራው። 41 ፍሬ ነው በውስጡ ይዘው። ከዛ ታች ላይ መስቀል አለው። እሱን ይዛ መጣች። እኔ ራሴ ነበርኩ የገዛሁት እሱን ነገር አመጣችሁ እና በቃ ተሰባብሮ እስኪያልቅ ድረስ ነበር ስትመታኝ ነበር እና እኔ ውስጥ ስለነበርኩ ፔኑ ምንም አልተሰማኝም ነበር። የሆነ ሰዓት ላይ ስባሩ መጣና ፊቴ ወደቀ ማለት ነው። አየሁትና እየተሰባበረ ነው እንዴ! ያኔ ነው በቃ ፔኑ የተሰማኝ። እንዴ ተሰበረ እኮ አልኩና በቃ ቀወጥኩት። ጎረቤት መጣ። ምንድነው ሲሏቸው ያው እነሱም ካፊሮች ስለነበሩ ሳይድ የሚያደርጉት ለእነሱ የታወቀ ነው። እንደዚህ ነው አሏቸው። ተረጋጋ ብሎ ሊያረጋጋኝ ሞከሩ። እኔ አልሰማቸውም። በጣም ስንት ሰዓት ሙሉ ታግለን ከመግሪብ ጀምሮ በቃ ተራይ ተሰግዶ ሊያልቅ አካባቢ ድረስ ነው ይመስለኛል። ወደ 4 ሰዓት እየተጠጋ ነበር ሰዓቱ። ከዛ ድረስ ትግል ነበረ። በኋላ ላይ በቃ አቃተኝ፣ እኔም ደከመኝ፣ ተኛው። በንጋታው ተነሳው ዩኒፎርም የለበስኩ። ትምህርት ቤት የሚሄድ እቅድ ነበር የነበረኝ። ሰንሰለቱ ተፈቷል ግን እጄ ላይ የነበረበት ጠባሳው ነበረ። በጣም ያም ነበር። ወጣው መንገድ ጀመርኩኝ ማለት ነው። ሲጀምር አትሄድም ብለው መለሱኝ። ምንድነው ስላቸው አትችልም፣ በቃ አንተ ታመካል እኮ ከራስ ጋር አይደለም ማለት። ኧረ እኔ ጤነኛ ነኝ፣ ደሞዝ ፈተና እየቀረበ ነው። በቃ በእናንተ ሐሳብ እሺ ልረጋጋ፣ የማይሆን ነገር ነው በዚህ እድሜ ትቼዋለሁ፣ እምነቱን አላራምድም፣ ነገር ግን ወደ እናንተም የምመለስበት ምንም ምክንያት የለም ስላቸው ጭራሽ ውስጥ ገቡ። ምርጫ አልሰጣችሁም አልኳቸው። እዛ አይሆንም አሉ። እሄዳለሁ ብዬ በጣም ግብግብ ውስጥ ስንገባ እሺ እንሄዳለን፣ የምንሄደው ግን ለማስፈቀድ ነው አሉ። ለምንድን ነው የምናስፈቅደው ስንላቸው ጸበል ትሄዳለህ አሉ። እንደዛ ነው እሺ አልኩ። እንግዲህ ቶሎ እሺ ስላቸው ተነቃቃን ማለት እኔ ያሰብኩት መንገድ ላይ ማምለጥ ነበርና እነሱም ነቁብኝ። ከዛ ተከራለን። በጣም በቃ ቦዲ ቢልደር ነው አይ ቲንክ በበፊት ህይወቱ ወታደር ነበር መሰለኝና እሱን ጠሩትና እባክህን ያዝልን ልጃችንን ብሎት ነው መሰለኝ። መጣ አብሮኝ ቁጭ አለ። ስንቀሳቀስም አብሮኝ ነው፣ የትም ሲሄድ አብሮኝ ነው እሱ የሚሄደው። በጣም እንትን እያልኩኝ በቃ ትምህርት ቤት ደረስን። ትምህርት ቤት ስንደርስ አጋጣሚ ኒቃቢስቶቹ አገኙ። ምንድነው የተፈጠረው ሲሉ ነገርኳቸው። እነዚህ ሰዎች እንደዚህ ያልኳቸው በቃ ተነክቶብኛል ስላቸው ያው እነሱም በጣም ቀድሞ የገመቱት ነገር ስለሆነ ብዙም አልደነገጡም፣ ግን እንዳመልጥ ፈልገው ነበር። እንዳመልጥ ደግሞ ምንም የተመቻቸ ሁኔታ አልነበረም። ከዛ ማን ነው ለዚህ ነገር ኃላፊነት የሚወስደው ብለው ያው ትምህርት ቤት ውስጥ ሲጠይቁ እንዴት እንደወጣ አላውቅም፣ ወሬ ነገሯቸው። የልጁ ማንነት እንደዚህ መስጂድ የወሰደው ሰው እንደዚህ ይባላል ብለው ነገሯቸው። ከዛ በኋላ ልጁ መፈለግ ጀመረ። ግቢ ውስጥ ይፈልጉታል አጡት። ለካ እሱ አርፍዶ ነው የመጣውና
አላስገቡትም። በር ላይ ነው ያለው። ፈርሞ ነበር የሚገባው። የዛን ቀን ፈርሞ ከገባ በኋላ ያው እንደሚፈልጉት ሲሰማ እነሱ አጥተውት ተስፋ ከቆረጡ በኋላ እሱ ራሱ እንደ አዲስ ፈልጓቸው ሄደ። የሆነ እልህ ያለበት ልጅ ነው እሱም እና በጣም ነው የማደንቀው። በጣም ብዙ ነገር ተባብሮኛል። እሱ ራሱ መብላት በማልችልበት ሰዓት ምግብ ይሰጠኝ የነበረው እሱ ነው እና በጣም አላህ ጀዛውን ይክፈለው። ስማቸውን የሚያልጠቅሱ የልጆቹን ያው ለእነሱ ሴፍቲ ሲባል ነው ማለት እነሱን ሌላ ነገር ውስጥ እንዳያስገቧቸው ሲባል ለእነሱን ስም አልጠቅስም። ነገር ግን ጀስት ታሪኩን ለመናገር የሞከርኩ ነው እና ወደ ታሪኩ ስመለስ ልጁን ራሱ ቢሮ ድረስ መጣ። አንዴ ታብታብ ልበላቸው። አንዴ ታብታብ ሼር ኮፒ ሊንክ አድርጉ። በኋላ ላይ ከላይ አምልጦኛል ድገሙልኝ ምናምን አይባልም። ሼር ኮፒ ሊንክ አድርጉ። ጥያቄ ካላችሁ እስከዛ ተዘጋጁ። ሼር ኮፒ ሊንክ አድርጉ። ያው ቲክቶክ ፕላትፎርሙን በዛ ስለሆነ የሚንቀሳቀሰው ኦርደር ለማድረግ የምትፈልጉ ባዮስር እየገባችሁ ኦርደር አድርጉ። ያካፈለን ያለው ህይወቱንና ከትትና ጋር ሼር ኮፒ ሊንክ ታብታብ በማድረግ እሱን ፎሎ በማድረግ አብረን እንቆያለን። ቀጥል። ይቅርታ ስላቋረጥኩ ቀጥል። አይ ችግር የለውም። እስካሁን ባየሽው ወቅት ማለት ቦሪንግ ነው እንዴ? ላስተካክለው ያተራረክ ዘዴውን ይቅርታ አላወቅኩትም። አይ ላቭ ኢት። እንትን የራስ ጆርኒ ስለሆነ ምንም ሞዲፋይ እንዳታረገው፣ ምንም ቅመም እንዳትጨምርበት፣ ለማሳመሪያ ብለ አንድም ከለር እንዳትሰጥ እንዳለ እንደ ኦሪጂናሊቲውን ያንተን ጆርኒ ለኔ ወይ ለምናምን ብለ አይደለም። አንተን ኦሪጂናሊ ያሳለፍከው ያንተን ኦሪጂናሉን ነው የምፈልገው። ይሄ ለሚዲያ ፐርፐዝ ብቻ እንዲውላል አይደለ? ሰውን ለማነሳሳት አይደለም። ያለ ምንም ጀጅመንት ነው ያንተ ፍሪሊ ያንተ ጆርኒ ነው። ግን ሐሳቡን ስላመጣም ያንተን ብስለት ያሳያልና አመሰግናለሁ። ግን ምንም ሚክስ እንዳታረግበት ባንተ ፍሎ ሄድ። እሺ በቃ ያ የጨመርኩት ታሪክ የለም። ሁሉም በግልጽ ነው የተቀመጠው። እኔ የማዋሽበት ምክንያቱም የለም። በስነ ስርዓት ነው የነገርኳቸው ያሉት የዛሬ ዓመት የሆነው ነገር እና ስቲል ነው የሆነ ያለ ነገር አለ። ግን አልহামዱሊላህ እሱ ላይ ምን መጣበታለን። ግን ልቀጥልላችሁ ታሪኩ። ከዛ በኋላ ላይክ ልጁ ቢሮ ድረስ መጣ። እኔ ቢሮ እየተጨቃጨኩኝ ነበር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ትሰራለህ ሲሉኝ እኔ መልስ አልሰጣቸውም። እነሱ ትምህርት ቤት ውስጥ የተሰራ ነበር የመሰላቸው። ያው ትምህርት ቤቱም የራሱን ሐሳብ ነው የሚጨነቀው፣ ወላጅም የራሱን ነው ምናምን ነገር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ታራምዳለህ ነበር የተባልኩት። ምንም መልስ አልሰጣቸውም ነበር ለሚጠይቁኝ ጥያቄ። ዛ ልጁ ይሄውና ተባለ። አባቴ ያገኘው። ከዛ ቫይስ ዳይሬክተሩ ነበር ቦታው ላይ ነበረው። ለምን እንደዚህ ያደረክ ብሎ አባቴ ጠየቀው ልጁ። ከዛ ልጁ ጋና ማስረዳት ሊጀምር ሲል አባቴ በጣም ኢሞሽናል ሆነና ልጁ መጣው። ከዛ አገላገሏቸው ነገር። እኔ በጣም ተሳቅቄ ነበር በቦታው ላይ፣ ምክንያቱም the whole grade 11 ሰልፍ ላይ ነበርና እኛን ነበር ሲያይ ነበረው። ቀጥታ በቃ የሆነ እነሱ ራሱ ሲኒማ የሚያዩ ነበር ማለት በጣም ተደንቀው ነበር ሲያዩ ነበረው። እኔ ተሳቅቄ ያለው ጽዳቶቹና ስራቸውን ትቶኛ እኛን ነበር የሚያዩት። በጣም ያሳቅቅ ነበር ወላሂ። ከዛ አለፈ በቃ። እኔ መልስ አልሰጥም። ልጁ በጣም ደንግጧል፣ ግራ ገብቶታል። ባልመጣው ብሎ እያሰበ የነበረ ይመስለኛል፣ አላውቅም። ከዛ ላይክ ቫይስ ዳይሬክተሩ በቃ ይሄ ነገር ከኛ አቅም በላይ ነው፣ ልጁ ታሟል፣ ከዚህ በፊት የሚያመው ነበር፣ ስለዚህ ጸበል መሄድ አለበት በሚለው ተስማምተው ነው መሰለኝ እኛን አስወጥቶን ነበር። የሆነ ሳለ በቃ ከቢሮ ውጡና እኛን እንነጋገር ተባባሉ እነሱ ወላጅና ትምህርት ቤቱ። ከዛ እኔና እሱ ውጭ ላይ ቁጭ ብለን በቃ ነገርኩት። እስከዛሬ እናንተ ነበራችሁ ልክ፣ እኔ ነበርኩ የተሳሳትኩት። በቃ እኔ የማውቀው ሌላ ነው የሆነ ያለው ሌላ ነው። ስለዚህ እናንተ የነገራችሁኝን ብሰማ የሁላ ነገር አይፈጠርም ነገር ብዬ በጣም ነበር የቆጨኝ። ነገርኩት። ከዛ ላምልጥ ወይ ብዬ ስጠይቀው እሱ አያታምልጥ፣ እንደዚህ ካረክ ጭራሽልህ ነው የምታስይዛቸው። ስለዚህ አብራቸው ቁጭ በልና እነሱን ማስተማር በምትችለው መንገድ የቻልከውን ያህል ጣር አለኝ። ከዛ እኔም እሺ ነበር ያልኩት። ብዙም ሐሳቡ ክፉ መስሎ አልታየኝም። እነሱ ያሉትም ያው ጸበል ነበር። እሺ ይሁን፣ ቢበዛ ከሳምንት አይዘልም ወይ ከወር አይዘልም። በቃ ስመለስም የቻልኩትን ያህል እጥራለሁ። ጠልዘው ነው ያሰው። ወደ ቤት ተመለስን። በር ተቆለፈብኝ። ከቤት መውጣት የለም። ቁጭ ላለው አስቸኳይ ትኬት ቆረጠ መሰለኝ አባቴ፣ እንደዛ ነው። ወደ ፍላይት ወደ ላሊበላ ነበር። ዛት ሚንስ ጸበሉ ያለው ላሊበላ ነው ማለት ነው። ነገሩ እንደዛ ሲሉኝ በቃ አልከፋኝም። እንደው ፍላይት ሆኖ ሳስ ተዝላንቼባቸው መጣለው የሚለው ነበር ያሰብኩትና
በንጋታው ጉዞ ጀመረ ማለት ነው። ወደ ላሊበላ ሄድን። 50 ደቂቃ የፈጀ ፍላይት ነበር። በጣም ደስ የሚል ነበር። በቃ ደስ ብሎኝ ምናምን የመጀመሪያ ጊዜ ነበር። ኤግዛይትድ ሆኜ ነበር ምናምን። ከዛ እዛ ስደርስ ሌላ ታሪክ። ሙቀቱ ቦታው ላይ ወላሂ የሄደ ሰው ካልሆነ አያውቁም። እኛ እዚህ 20 ምናምን ደርሶ ነው በቃ ሞቀን ምናምን የምንለው አዲስ አበባ። እዛ ከ30 የሚያልፍበት ጊዜ አለ። ቀን 6 ሰዓት በተለይ እና በጣም ገና ከፕሌን ስንወርድ ጀምሮ አየሩ ይጋረፋል ነገር ነበርና ወረድን። ከዛ በኋላ ወደ ጸበሉ ቦታ በባጃጅ ሄድን። 17 ኪሎ ሜትር ወላሂ ነው የምልሽ ላለማሸት 17 ኪሎ ሜትር። ገነተ ማርያም ይባላል ቤተክርስቲያኑ። እሱ ውቅራ ቤተክርስቲያን ነው ግን ብዙም አይታወቅም። ወጣ ያለ ቦታ ላይ ነው ያለው። ከዛ ወደዛ ሄድን። በባጃጅ ነው ሄዱ 17 ኪሎ ሜትር። በጣም ደክሞን ነበር። ገብተን ተኛን። ከዛ ድጋሚ ተቀሰቀስኩ በሌሊት ላይ 9 ሰዓት። ምንድነው ስላቸው ተጠመቃለሁ አሉ። እሺ የመጣሁትም ለዛ ነው ችግር የለውም አልኳቸው። ከዛ መጠመቅ ጀመርን። በቃ ቄሱም እየመጣ ይዝታል፣ ያም እየመጣ ይዝታል። አይ ቲንክ ዘመዳማቾች ናቸው መሰለኝ ሰዎቹ። እኔ በደንብ አላቃቸው ግን በቤተሰባቸው ነው የመጡት እነዚህ ሰዎች። በቃ በጣም የማይደረግ ነገር ነው። እኔ ደፍሮኝ የማያውቁት ይላል። ያም እየመጣ እኔ በጣም ብዙ ናቸው ወላሂ። እኔ በስነ ስርዓት ራሱ አላወቅኳቸውም። ከዛ በቃ ጸበል ተጀመረ። ጸበል ሲጀመር የመጀመሪያው ፌዝ የሆነው 3 ቀን መጠመቅ ነበር። 3 ቀን የምጠመቀው ያው በእነሱ አይዲያ ስለከፈርኩኝ እኔ ወደ ነበርኩበት ለመመለስ ግዴታ 3 ቀን ቄደር መጠመቅ ነበረብኝ እና 3 ቀን ቄደር ተጠመቅኩኝ። ሌሊት 9 ሰዓት ነው የምነሳው። ኢማጂን አድርግ፣ ሌሊት 9 ሰዓት ተነስተሽ በጣም ወደታች ገደል ነው በቃ የማይታሰብ ገደል። እዛ ጋር ወርደሽ ያን የመሰለ ቀዝቃዛ በሌሊት 9 ሰዓት በቃ በጣም ከባድ የነበረው ላይፍ ያኔ ነው። በጣም ቆጨኝ። ባልመጣው ብዬ ነበር ያሰብኩት። በጣም ቁጭ ብዬ ማለቅስበት ጊዜ ነበር እና ሰዎች ከስካሁኑ ሊማሩ የሚገባው ነገር በቃ በጣም መቸኮል ወላሂ በጣም አደጋ ነው። ነገሮችን ስታደርጉ አንድን ነገር ስታስቡ ደግማችሁ ሁለቴ ብታስቡት የተሻለ ነው የሚሆነው። ምክንያቱም በቃ የሚመጣው ነገር ሁለቴ ካሰባችሁበት በኋላ ራሱ የማይሆን ነገር ቢደርስባችሁ ያቅማችሁን ተወጣችኋል። በቃ አላህ ሱብሃነሁ ወተዓላ ስለቀደረው ነው የሚባለው። ግን በችኮላችሁ የምትወስኑት ነገር ከሆነ ጥሩ አይደለም። ወላሂ የሚቆጫችሁ ጊዜ ይመጣል። ስለዚህ አንድን ነገር ስትወስኑ ሁለቴ ብታስቡበት ጥሩ ነው። ፈረንጆች ራሱ እንደዚህ ነው የሚሉት። የአንድ ሰው ሐሳብ የ36 ሰው ጤነኛ ጉልበት ነው ይባላል። ማለት ትልቅነቱን ነው እያሳዩ ያሉት እዚህ ጋር። አንዴ በምትወስኙ ውሳኔ ነው ምን ያህል መሄድ እንደምትችል ነው የተናገሩ ያሉት። ስለዚህ ይሄኛውን ሐሳብ ለማስተላለፍ ፈልጌ ነው። ወደ ታሪኩ ስመለስ 3 ቀኑን ጨረስኩ። ከዛ በኋላ 3 ቀኑ ካለቀ በኋላ የተጀመረው ምንድነው ሌሊት 10 ሰዓት ደግሞ ትንሽ ገፋ አድርገው ወደ 10 ሰዓት እነሳለሁ። ተአምረ ማርያም ይነበባል። እሱን ቆሜ ነው ማዳመጥ ያለብኝ። ንቅንቅ የለም። ከዛ ተመልሼ እተኛለሁ። አሁንም እነሳለሁ። ቅዳሴ አለ። ያው አብይ ጾም ስለነበር በሰዓቱ ቅዳሴ እንገባለን። 9 ሰዓት ሲል እንወጣለን። 9 ሰዓት ላይ ምግብ ይሰጠናል፣ እንበላለን። 2 ሰዓት ላይ ማታ 2 ሰዓት ልንተኛ ስንል ይሰጠናል። ከዛ በኋላ መብላት የለም። በቃ አለቀ። በቀን 2 ነው የሚበላው ማለት ነው። ያው እኔን ትሪት ያደረጉኝ የከተማ ልጅ ስለሆንኩ ነው እንጂ እንደዚህ ትሪት የተደረኩት ሌላ ሰው ቢሆን እንደዚህ ትሪት አይደረግም። ማለት በቀን አንዴ ነው መብላት የሚፈቀደው። ቦታው ላይ ጫማ ማድረግ አይፈቀድም። በባዶ እግር ነበር የሚሄደው፣ ግን ለኛ ፈቀዱልን እና በጣም በቃ ትግል ነበር የነበረው በቦታው ላይ። በጣም የሚያስጠላ ትግል። በሆነ ወይ ስታያቸው ሰዎቹ ካይንዳ ናቸው። በቃ ላይክ ይተባበሩሻል፣ ነገር ከአቅምሽ በላይ አያስጨንቁሽም። ግን የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው ራሱ ነው የሚመጣው። ሙሐመድ እንዲያድርጉ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጥራል? እንዴት የማይሆን ነገር እኮ ነው ወላሂ። አትሊስት ሲዋሹ እንኳን ውሸታቸው እኮ አንድ አይደለም። አንዱ መጥቶ የሚነግርሽና አንዱ መጥቶ የሚነግርሽ በጣም የተለያየ ታሪክ። ወይ ኢትዮጵያ እንደዚህ ብቻ እንለፈውና እሱን ነገሮች በጣም በቃ ከባድ ሆኖብኝ አለፍኩኝ። በቃ አንዳንዴ ከአቅምሽ በላይ የሚሆንበት ጊዜ አለ። ግን አልহামዱሊላህ አለፈ። መጀመሪያ ታሰበው 7 ቀን ነበር። ከዛ 6ኛው ቀን ላይ እሑድ ቀን ነበር የነበረው። በጣም በቃ ቁጭ ብዬ
እያሰብኩ ያለ ልጁ ስልኩን ሰጥቶኝ ነበር ለክፉም ለደጉም ብሎ ያንን ስልክ እንዴት እንደሆነ አላውቅም አላህ Subhanahu Wa Ta'ala ጭንቅላቴ ላይ አፈጣልኝና አስታውሽው ደወልኩለት ለልጁ ስደውልለት ማዘሩ ነበረች ያነሳችው ነገርኳት ተረጋጋለችኝ በጣም ያለቀስኩ ነበር የነገርኳት እዛ ከልጁ ጋር አገናኘችኝ ልጁም አዋራኝ ተረጋጋለኝ በቃ ከሱ ጋር ማውራት ጀመርን ትንሽ ተረጋጋው ከዛ ማይጠፋ ጥፋት ያጠፋሁት ለመምጣት አንድ ቀን ሲቀረን ከልጁ ጋር አወራንና ወራችንን ሳንጨርስ እኔ ትቼው ቁጭ አደረኩት ስልኩን ከዛ ልጁ የመጨረሻ ቴክስት ላከ አላህ ከታጋሾች ጋር ነው ነበር የሚለው ቴክስቱ እና ድፍረቴ ደግሞ በፋዘር ስልክ ነበር ከሱ ጋር ስላላከ የነበረው እኔ በሳቱ ስልክ አልነበረኝ ፋዘር የፍላይቱን ቲኬት ቼክ ሊያደርግ ሲገባ አጋጣሚ አየው ቴክስቱንና ነገራቸው ለሰዎቹ በቃ ቀን መጨመር አለበት አሉ ምን ማድረግ ይቻላል እንደ አይነት ቦታ ላይ ምንም ማድረግ አልቻልኩም በቃ እሺ ነው ያልኳቸው በጣም ዛቱብኝ ቁጭ አድርገው በቃ አንተ አዲስ አበባ ከተመለስክ በኋላ እንደዚህ አይነት ነገር የምታስብ ከሆነ እዚሁ 40 አመት አብረን እንበሰብሳለን እንጂ ከዚህ አትወጣም አሉ ኧረ እኔ እንደዚህ አላሰብኩም እየማልኩ በቃ እያለቀስኩ እነሱ እንትን በሚሉት ነገርኳቸው ኤኒዌይስ በቃ 5 ቀን መጨመር አለበት አሉ 5 ቀን ድጋሚ ቆየው ማለት ነው በጣም በቃ ደባሪ ነበር ረመዳኑ ግማሹ እዛው አለቀ ማለት ነው ከዛ ተመለስን ስንመለስ በጣም ላይክ ከባድ ነበር ስንመለስ ደግሞ ፍላይቱ ተስተጓጉሎ ነበር በቦታው ላይ በሰዓቱ ጦርነት ነበርና ነገር ጥይት መስማት ወላሂ ብርቅ አልነበረም የከባድ መሳሪያዎች ምናምን ነገር በቃ ተለምዶ ነበር ሌላ ሀገር እስኪመስልሽ ድረስ ነበር ኮንፍሊክት የነበረው ቦታው ላይና ፍላይት ዘግይቶ ምና 1 ሰዓት 2 ሰዓት መሰለኝ 2 ሰዓት ነው የዘገየው 7 ሰዓት ነበር ፍላይቱ የተነሳው 10 ሰዓት ነው ማለት 9 ሰዓት ከዛ ፍላይቱ ልክ ኢትዮጵያ ስንደርስ በቃ ማለት አዲስ አበባ ስንደርስ ደስ አለኝ ወላሂ ሊሆነ ከማይሆን ነገር ወጥተሽ ወደ ደስ ወደሚል ነገር ስትገቢ ያለው ነገር ፊሊንግ አለ ልክ እንደዛ ነው በቃ የምመለስ አልመሰለኝም ነበር እዛ ያለው በቃ አዲስ አበባን የሆነ እንደ ዲሲ ነበር ማለት በቃ የማይገባባት ሀገር አድርጌ የኖርኩባትን ቦታ የማይገባባት ሀገር አድርጌ ነበር ያሰብኩት በጣም ነበር ሜንታሊ ጫና ደርሶብኝ የነበረው ግን አልহামዱሊላህ ከዛም ሪከቨር አድርጌያለሁ መጣው እዚህ ከዛ ትምህርት ቤት መግባት ይችላል ተባለ ትምህርት ቤት ገባ ትምህርት ቤት ገባ ልጆቹ መጡ አገኙ በድብቅ ነበር የምንገናኝ የነበረው ያኔ ሰው ሁሉ አውቆ ሰምቶ ስለነበር በቃ ወሬ ይወራል ምናምን ትምህርት ቤት ውስጥ በጣም የሚያስጠላ ቀይ ሴቶች ወሬ አለ የማይመስል ነገር ያወራሉ በቃ ለሴት ብሎ ነው ግማሹ እንደዚህ ብሎ ነው ይላል ግማሹ በቃ የሆነ ብቻ እንጃ አልহামዱሊላህ ብዙ አይነት እንትኖች ነበሩ እኛ በድብቅ የተገናኘን እናወራ ነበር ይመክሩኛል እንደዚህ አርግ ከዚህ በኋላ ይፋ አታውጣም በቃ በድብቅ ነው መኖር ያለብህ አሉ እኔም በሐሳባቸው ተስማማው ግን አሁንም ችኩልነቱ አለቀቀኝ ከአንድ ሳምንት በኋላ በቃ ድጋሚ መልሼ ነበርኩበት ስታተስ ውስጥ ገባ ይሄ እንደዚህ ሊያስገባኝ ይቻለው ደግሞ ምክንያት የመጀመሪያው አርብ ከነሱ ጋር ከትምህርት ቤት ወጥቼ ጁማ ሰገድኩ ከዛ ማንንም ሳያቅብኝ ወደ ትምህርት ቤት ተመለስኩ እሁድ ደግሞ ከቤተሰብ ጋር ቤተክርስቲያን ሄድኩ እንዴ ይሄ ነገር ወዴት ሄድኩ ነው አትሊስት ወደ አንዱ እንኳን አላመዘንኩ ጁማን ብቻ እየሰገድኩኝ ሰንበትን ብተው አትሊስት የሆነ ሳይድ ይሻል ሰንበትን እየሰገድኩ ጁማም እንትን እያልኩኝ ከሆነ ለራስሽም በቃ ጭንቅላትሽ ይበጠበጣልና ከዛ ሳይድ አይቼው ስለነበር በጣም ደብሮኝ ነበር አሁንም መናገር ፈልጋለሁ ስለ ጓደኛዬ በቃ አሁን ግን ስትናገር ከቤት ወጣ ነው መሆን ያለበት በቃ የሚረዳ ሰው ፈልገህ ካገኘህ በኋላ ተናገር አለ የሚረዳኝም ሰው አልፈለኩም ምንም አልፈለኩም ያደረኩት ነገር ከቤት ወጣው ነገርኳቸው በስልክ እኔ ድጋሚ እንዳትፈልጉኝ አልገኝ ከዚህ በኋላ እስልምናን በስነ ስርዓት ተቀብያለሁ ወደ ኋላ ከዚህ በኋላ መመለስ የለም እንድማር የምትፈቅዱልኝ ከሆነ ትምቦርሳይና ደብተሬን የምላችሁ ቦታ ታስቀምጡልኛላችሁ ከዩኒፎርሜ ጋር ትምህርቴን እቀጥላለሁ ካልሆነ ግን እኔ አላህ Subhanahu Wa Ta'ala ያቃልኝን ጉዳይ እሱ ነው ወደዚህ ያመጣኝ እሱ አይጥለኝም በሞትም ለኔ ብርቅ አይደለም ግን ከዚህ በኋላ ከእናንተ ጋር አልቀጥልም አልኳቸው ከቤት ስወጣ ምንም ያስኩት ነገር አልነበረም ከልብስ ውጭ ከቤት ወጣ ከባዱ ፓርቲ የጀመረው እዚህ ጋር ነው ሁለተኛው ደግሞ ማንንም ሰው የለም ነበር በሰዓቱ ግን አልহামዱሊላህ የሚረዳኝ ሰው ተገኘ
ለየሆነ ያህል ጊዜ ረዱ ረመዳን እስኪያልቅ ድረስ። ከዛ ኢድንም አብሬያቸው ሰገድኩ። አላህ ጀዛቸውን ይክፈላቸው። በጣም በቃ ተባብረውኝ ነበር። ልብስም ቅያሪ ሰጥቶኝ ነበር ምናምን። ከዛ የሆነ ድርጅት አለ ብለው ከየሆነ ድርጅት ጋር አገናኙ። ድርጅቱ ሲያገኘኝ ለመርዳት ፈልጎ ስለመጣ በጣም ደስ ብሎኝ ነበር የነበረው። በቃ እኛ እንርዳ። ሁለት ምርጫዎች አሉ። የመጀመሪያው ምርጫ ከቤተሰብ ጋር በህግ ጉዳይ ተነጋግረክ በህግ ተይዞ ያንተ ኬዝ ከነሱ ጋር ትኖራለክ፣ ትምህርት ትማራለክ። ሁለተኛው ደግሞ ሂፍዝ ማዕከል መግባት ነው። ሂፍዝ ማዕከል ስትገባ ቁርአን ላይ ብቻ ነው ፎከስ የምታደርገው። ከዛ መውጣት የለም። በስነ ስርዓት ዲንክን ትማራለክ፣ ኪታቦችን ትቀራለክ ነበር ያሉኝ ሰዎቹና እኔ መምረጥ የፈለኩት የነበረው በሰዓቱ ሂፍዙን ነበር። ግን አያስኬድም በብዙ መልኩ ስታያቸው። ከዛ ከወጣውስ በኋላ የሚለው ነገር አለ፣ ራስን መቻል የሚባለው ነገር አለ። ከትምህርት ውጭ ደግሞ በሰዓቱ ምንም ነገር እየታየኝ አልነበረ ምናምን። ከዛ መመለስ ፈልጋለሁ ወደ ቤት አልኳቸው። በስንት ሳምንት ሙሉ ከቤተሰብ ጋር ተጨቃጭቀው እነሱ ምን ብለው ወደ ቤት እንድገባ ረዱኝ ማለት ነው እነሱ። ከዛ ቤት ገባሁ። ቤት ስገባ የመጀመሪያውን ጊዜ በጣም ደስ ይል ነበር። እናቴ እሷ ፈልጋ ስለገባው በቃ እንከባከቡኝ ነበር። ልክ እንደ እንግዳ ነበር የሚያዩኝ የነበረው ቤት ውስጥ። አረ እንግዳ አይደለሁም እኔም ልጃችሁ ነኝ፣ በቃ እንደ ልጃችሁ ትሪት አድርጉኝ አልኳቸው። በቃ እንደ ልጃቸው ትሪት ማድረግ ጀመሩ። ከዛ የሆነ ያህል ጊዜ ማለፍ ጀመረ። ክረምት ገባ። መስጂድ ሰላቴን በስነ ስርዓት ሰግዳለሁ፣ ኪታቦችን በስነ ስርዓት እቀራለሁ። ነገር ግን በጣም ከባዱ የነበረው በስነ ስርዓት ሌሎቹን ሰዎች ሳያቸው በቃ እነሱ በስነ ስርዓት ነው የሚሰግዱት፣ ቤተሰቦቻቸውም ዲነል ኢስላም ላይ ናቸው ምናምን። ይሄንን ስታይ አንዳንዴ በጣም የሚጎዱሽ ነገሮች አሉ። በቃ ምናልባት የኔም ቤተሰቦች እኮ ሙስሊም ሆነው ቢሆን ኖሮ እኔ ይሄንን እናገኝ ነበር። ሂፍዝ መርጬ ሳይሆን ደስ ባለኝ ሰዓት ገብቼ እወጣ ነበር። ስለ ዲኑም ይሄን ያህል የእውቀት ሾርቴጅ አያጋጥመኝም ብዬ በማስብበት በነበረበት ጊዜ በጣም በቃ ብቻዬን ቁጭ የማለቅስበት ጊዜ ነበር። ግን አልሐምዱሊላህ አለፉ እነዛ ጊዜያቶችም። ነገር ግን አሁንም ተመሳሳይ ውጥረት ነው ያለው። ስቲል ነው በቃ ማንግባባባቸው ብዙ ነገራቶች አሉ፣ በጣም ብዙ። እነሱ ስቲል ነው ጸበል እንዴት ይፈልጋሉ፣ እነሱን ትሪት እንዳደርጋቸው፣ በቃ ወደ ክርስትና ይመለሳል የሚሉ ሐሳብ አለቀቃቸው። በጣም እስካሁን ድረስ አለ። ግን እኔ ሐሳቤን በግልጽ ነግራቸዋለሁ፣ ጥያቄም ሰጥቻቸዋለሁ። አንድም ሊመልስ የቻለ ሰው የለም፣ ሊመልሱትም አይችሉም እንደዚህ አይነት ጥያቄ። በቃ እኔ ራሴን በስነ ስርዓት አሳምኜ በቃ ዲነል ኢስላም የተቀበልኩበት ሁኔታ ነው ያለው። ከዚህ በኋላ ወደ ኋላ መመለስ የለም። ነገር ግን እናንተም በዱዓችሁ ብታግዙኝ ደስ ይለኛል። ምክንያቱም አላለቀም ይሄ ነገር ወላሂ። ራሴን ወይች እያልቻልኩም ከነሱ ጋር ጥገኛ ሆኜ እየኖርኩ ደግሞ ያው የነሱ ጫና ምን ያህል እንደሆነ ታውቃላችሁ። ፎርስፉሊ እንኳን ባይሆን ሜንታሊ ምን ያህል እንደሚጫኑ በደንብ ግልጽ ነው ወላሂ፣ ላለማሽት ፈልገውት አይደለም። እነሱ እኔን ለመጉዳት አስበው ሳይሆን ወደ ዲነል ኢስላም ይመለሳል ማለት ወደ ክርስትና ይመለሳል በሚል ተስፋ ነው እነሱ ያንን ነገር የሚያደርጉት። እና በጣም ይሄኛው ትልቁ ጫና ነው። በቃ አንዳንዴ ፎርስፉሊውን መመርጥበት ጊዜ አለ። በቃ በጉልበት ሲሆን ሬዚስት ለማድረግ አትቸገርም። ግን በጭንቅላት ሲመጡ ወላሂ በጣም ከባድ። ይሄ ምግብ አለማግኘት በምትፈልጉ ሰዓት ምናምን እነዚህ ነገሮች በቃ 3 ያለ መብላት ምናምን ነገር ሲመጡ በጣም ጫና ያሳድራሉ። ግን አልሐምዱሊላህ እኔ ችግር የለብኝም። የምግብ ምናምን ነገር እንደዚህ ምግብ አላገኘውም ብዬ ወደ ኋላ መመለስ አይነሱ አይደለም። ግን እነሱ በዚህ ተስፋ በጣም የቆዩ በሄዱ ቁጥር እኔ ራሴ ወላሂ በጣም የተጎዳው ነው እያገኙት ያሉት። ግን በቃ አላህ ሊያሳልፍልኝ ይችላል ብዬ ስለማስብ በቃ ያ ጊዜ እንዲፈጥንልኝ ነው ፍላጎቴና ዱዓ እያደረኩ ነው። እናንተም በዱዓ ብታግዙኝ በጣም ደስ ይለኛል። የኔ ታሪክ ይሄንን ይመስላል። እንግዲህ ጭንቅላቴ ውስጥ ያለውን በሙሉ ነው አውጥቼ የነገርኳችሁ። አልሐምዱሊላህ የመተንፈስ አይነት ስሜት አለው እና በጣም ደስ የሚል ሰዎችን ያገኙት። አላህ ጀዛችሁን ይክፈላችሁ። እንግዲህ ታሪኬ ይሄን ይመስላል። ጥያቄዎቻችሁን ከዚህ በኋላ አሁን መጠየቅ ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ወይም ማወቅ የምትፈልጉት ነገር ካለ ግልጽ ያላደረኩት ነገር መጠየቅ ትችላላችሁ። ወቅቴ አንቺም መጠየቅ ትችላለሽ። ካንቺ ልጀምር። በጣም አመሰግናለሁ። ሰው ላይክ የሚገርም ነው።
ሰላም አለይኩም ነው በጣም ከባድ ነው you're young ግን ፈጣሪን ፈልገ እድለኝነት ነው በጊዜ ያገኘው እኔ ባንተ እድሜ ላይ ሌላ ሃይማኖት ነበር የገባሁት እንደዚህ አላህን አይደለም ያገኘሁት በሚገርም ሁኔታ አላህ ወደደህና እንትኑን አሳጠረልህ በአንድ በኩል መንገዱን ቶሎ አሳጥሮ አመጣ ፍቅሩ እንዲገባ አደረገ እሱ ላይ በጣም አልহামዱሊላህ ግን የሄድክባቸው የደረሰው ነገር ስታስበው እኔ በሌላ ሃይማኖት እንትን ሲል የሚያደርጉትን ነገር ነበር ታማለ ጸበሉ ሰዷት ምናምን የሚያደርጉት ትሬንድ I was there በአንተ እድሜ አካባቢ ላይ እንደዚህ ፈጣሪን በመፈልገው እንትናከል የበሽታ ነው የሚመስላቸው እነትን ፍለጋ ስትሄድ እንደ ሲክነስ ነው የሚታየው እንደ ሶሳይቲያችንና ልጆቻችን እንደዛ በማሳደጋችን ኩራት ነበር ሊሰማን የሚገባው ራሳቸውን የሚፈልጉ ልጆች ራሳቸው ያሉበትን የሰው ጫነባቸውን ሳይሆን እውነት ፈትሸው የሚመረምሩ ልጆችን አሳደኩ ብለን ነው እንደ ሙስሊምም ልጆቻችሁን በደንብ አሳድጋችሁ ከሆነ እስልምና እንዴት ነው ብላችሁ ሲጠይቋችሁ አታፍሩም ከዛ አሳድጋችሁ ትክክለኛ ሊስሉ ነው አሁን ክርስትና እንዴት ነው ብሎ ሲጠይቅ እንዴት ትጠይቃላችሁ ተብሎ ነው ወደ ጸበል ወደ እስልምናም ከመጡ ደግሞ እንዴት ትሄዳላችሁ ወደ ሌላ በጣም ከባድ ነው በጣም የተሰማኝ ስሜት እኔ የሚሰማኝ ነው መጨረሻ የተሰማ ላይ አሁን አንተ እንትን ቤተሰቦችህን እናት አባትህን በዓላት ሲሆን አብሮ መብላትን ምንም ትናፍቃለህ ደግሞ you're young ያ ነገር ዲዘርቭ የምታረግበት ጊዜ ነው እንደ ሰፖርት ከነሱ የበለጠ ከኛ የበለጠ እነሱ ናቸው የሚያስፈልጉ በዚህ ሰዓት እና I wish ያንን ክፍተት ቢሞላልህ ልክኔ አሁን በዓላት ሲመጡ ሆነ ምንም ሁሉም ነገር ሊሞሉት ማንንም ሰው ማይችል አሁን እንደ ወንድም እንደ እህት ያያለን ብትል እንኳን ያቺን ስፔሲፊክ ቦታ ጋፓን የሚሞላል ሰው የለም እነሱ ካልመጡ ወደ እስልምና ካልመጡ በስተቀር ያንን ስፔስ የሚሞላው የለም እና ያ ፓርት አንጀቴን እንትን አደረገኝ አሳዘንከኝና አላህ ይጠብቅህ ገና ብዙ እንጠብቅብሃለን ያንተን ኮሚትመንት ያንተን ስትራግሎች አንዱንም ጀጅ ማድረግ አልችልም you're right በሰዓቱ ፈጠንኩ የምትለው because ያሳደጉ ቤተሰቦች ልትዋሽ ብለ ዋሸት ማትችል ማንነት ነው ያለ በቃ አልናገርም ብለ ያታግልሃል አትችልም ከናትና ከአባት ኮለዱ መዋሸት አትችልም ትክክል ነህ አንዱንም ነገር የተሳሳተከው ነገር አለ ብዬ አላስብም እኔ አንተ መስሎ የፈጠንኩኝ ምንም የምትለው የዋህነት ነው እንጂ ልክ ከውጪ ሰይልክ ዞሮ የማይዋሹት ቦታ ነው ተመልሰ ከናትና ከአባታ አይዋሽም መቼ ተመልሰ እዛው ተነግራቸዋለህ ተመልሰ እዛው ታሳያቸዋለህ ተመልሰ እዛው ነው የምትመለሰው ምርጫዎች ቅድም ያደረከው ቤተሰቦች መሆኑ ራሱ ያንተ ምንኛ የታደሉ ቤተሰቦች እንዳሉ ነው ምንኛ እናትና አባት ሊሞገሱ ይገባል ያሳደጉት ልጅ ስትል በየትኛውም ስትራግል ውስጥ ቢሆን ቅድሚያ የሚመርጣቸው እነሱ መሆኑ ቀድመህ እነሱ ነው እንጂ መሸሻ ብትፈልግ ሰዎች ጋር ወጣሃል ምርጫ ተሰጥቷል ማዕከልን መግባት ይችላል ጎረቤት ጋር የተመድ ሲችል ስትል ግን በጣም ስነ ምግባር ያለህ ጫዋ ልጅ ከመሆኑ የተነሳ ቤተሰብን ነው የመረጥከው በዚህ ዘመን ልጆች ለመጨፈር ለመጠጣት ባንተ እድሜ ለሆነ ነገርን እንሞክራለን ብለን የማይገባበት ቦታ ነው የሚገቡት አንተ ግን ፈጣሪህንና ቤተሰብህን ነው ሁለተኛ ደጋግመህም የመረጥከውና ያ ነገር እንትን አደረገኝ ሶ ኢሞሽናል አደረገኝ አይ ኖ ይሄኔ እናት ከጊዜ በኋላ ምን ያህል እንደምትኮራ የሃይማኖት ጉዳይ ባይሆን ልጇኮ ከሌሎች ከሰፈር ዱርዮች ጋር ጫት ቀሚ አይደለም የሆነው መጠጥቤት ለመጠጥቤት አይደለም ዴይ ፓርቲ ጭፈራ አይደለም ሊድ ያልከው ለአንድ ፈጣሪ ልስገድ ላመስግነው ልጹምለት ነው ያልከው ገና ለዛም early age በጣም young ብዙዎቻቸው እድሜያቸው ከሄደ ወይ በቤተሰቦቻቸው ሰልመው ድልን የሚያገኙት ምናምን አንተ ግን በዛ environment ማልሆነ ነው ጣሪና መልካለው በማለት በጣም የሚገርም ልጅ ነክ ልጅ ብቻ ሳይሆን ለኔ ታናሽ ወንድም በማግኘቴ በጣም ኩራት ነው የሚሰማኝ በማንኛውም በመትፈልገው ነገር ሁሉ አለን ከጎንክ እንዲሁም ቤተሰቦችም ወደፊት ደግሞ ሂዳያ ሰጥቷቸው I'm sure ባይሆን እንኳን አንተ you'll prove them ያንን ሙሉ ሆነክ የሚያኮራሊ ስትሆን ድጋሚ ሰከንድ አይናቸው መገለጥ እንደሚችል cuz ልትረዳላቸው የሚገባው ነገር ምን አለ መሰለ ትክክል ነው ብለው ያመኑትን ነገር ነው መዳኒቱንም ሊሰጡ ይሄዱት በእምነት cuz ሌላ ሰዎች እኮ ይደበድባሉ ብዙ ነገር እነሱ ትክክል ነው ያሉት ጸበል ነው መንፈስ ነው ብሎ በእነሱ አገልግሎት ያ ስለሆነ ያደረጉት ስተታ የለባቸውም ባይዘው ትክክል እኮ ናቸው እኔ አሁን ሙስሊም ነኛ
በእስልምና ሄጄ ቁርአን እንዲቀራበት ነው ልጄን ማደርገው ወይ የሆነ ነገር ልሰጥ የምችለው spiritual warfare ነው ካልኩኝ so they were right understandingአቸው ዕውቀታቸው አንተ የመጣበትን እንደውም ቀድመ በመውጣቱ ወደፊት አይ ነው እንደሚያመሰግኑክ አይ ነው ያሳደግነው ለካ ልጃችን የሚያኮራ ነው because ጠላ ቤት አይደለም ይሄድክባቸው ጸበል ቅበሱ የሚባል ቦታ አይደለም ይሄድክባቸው ትልቁን ፈጣሪህን ነው ፍለጋ የወጣውና አይኖ ደግሞ ፈጣሪ ደግሞ አያሳፍርም የተደገፍከው ሰው ቢሆን ሰው ይንሸራተታል የተደገፍከው የሆነ ነገር ላይ ቢሆን ይንሸራተታል አንድ አመት ወዲያው ነው የደረሰው እንደምታየው ገና ብዙ አመት ይደርሳል በትምህርት ሰክሰስፉል ሆነ በህይወት ሰክሰስፉል ሆነ በስነ ምግባር አላቀን አይቶ እስልምና እንደምታውቀው የቤተሰብ አቃለ የጓደኞች አቃለ ውጣ ጥለ ዓለም ይድራሱ ያንተን ጨዋነት ያሳያልና በጣም ነው በቃ እየተከታተልኩ በቃ ራሴን እንትን ያልኩ የቆነጠጥኩ ምን ያልኩ በቃ ያረጋይ ነበር የሰማው ነበር because like ጎንሽ በሚያርግላላ ግን ሰመመን ሁሉ ነገር ነው መሰለኝ አንዳንድ ሞመንቶችና like ማመን እስከሚያቀተኝ ደረጃ ድረስ ነው ይወሰድከኝ ነበርና በጣም ነው ፍሎ being honest sincerity cost ያለው ሳላደንቅ አላልፍም እንዲሁም ለማካፈል እና አንድ አመት ነው ወና 10 አመት ቆይ ራሴና ምናም የሚባለው እንተ አሁንም ልክ ለቤተሰቦችንም እንደምትራመድ ዓለምን ቢያቃል like ዓለምን ቢያቅ አሁንም ቢሆን ይማርበት እንደኔ ቢሰልሙ ቢገባቸው ብላ አሁንም ቢሆን መተ upfront መናገር ሳላደንቅ አላልፍም እንደገና እውነተኛ ጓደኞች በዛን ሰዓት በትምህርት ቤት ያሰለፍካቸው እስልምና ያመጡ የኒቃቢስቶች ያልካቸው ጭንቅላቴ ውስጥ ተቀርጸዋልና እነሱ ጋርም ስትሄድ ያሳዩ ስለ ምግባር ነው እስልምናን ዳዋ ብያቸዋለሁ ሌላ ጊዜም እዚህ ቤት እናንተ ሙስሊሞች ነው አይተን የመጣ ነው ስላቸው በምክንያት ነው because እነዛ ሰዎች ከሚያረጉት ዳዋ በተነፈ ከሌላ ከሚገፋው አለን የሚሉት የሚያሳዩት ስነ ምግባር ለጥያቄያቸው የሚመልሱት ምናም ልጆች ሆነው እንኳን ያሳደጋቸው ልጆች አሪፍ ሙስሊሞች ሲሆኑ እንደዚህ አይነት ነገር ያመጣሉ you know ጥሩ ነገርን ይጋብዛሉ የነዛ ልጆች አሁን ቤተሰቦች በልጆቻቸው እሱን ላመጡበት የሚያገኙትን ነገር አስቡ ምን ያህል የሚገርም ነገር እንደሚሆን ማለት ነው ሰው አሁን ሙስሊም ስለ ሻሃዳው ሞመንት ነግረኸኛል በጣም የሚገርም ፕሬዘንቴሽን ነው ብዙ ጥያቄዎችም እንዳይኖርኝ አርገናው ከወላለድ አምስቱን ጥያቄዎችንም በተገቢው ሁኔታ ነው መለስካቸው ራስን መግለጽ መቻለ በዚህ ድሜ ራሱ ሳላደንቅ አላልፍምና ኮሙኒኬሽን ስኪልህንም ወደፊት ብዙ ቦታ እንደምትጠቀምበት አልጠራጠርም ሐሳቤን እንደምክር የማደርጋታ አንድ ነገር አለች እሷም መጨረሻ ላይ እንትንላለን አሁን ጥያቄ የሚሆነው ምን ያደረክ ነው እየተማርክ ነው ቁርአን እየቀራህ ነው ያለበትስ ቤተሰቦች ጋር ሆኖ ያለውንስ ምን ላይ ደረጃ ደርሳችኋል አንደርስታንዲንጋችሁ የመሳሰሉትን ነገሮች ጠቅለል አድርገን ንገረንና አንድ ሁለት ጥያቄ ጠይቅህና ለሌሎቹ ምድል እንሰጣለን thank you እሺ ሹክራን ወክቲ የመጀመሪያው አሁን እየሰራለው ምንም ነገር ነው ላይክ ትምህርት ነው የተማርኩ ያለው 11 ክፍል ተማሪ ነኝ ሰርድ ኳርተር ፋይናል ኤግዛም አሁን በዚህ ሳምንት ከባል በፊት ነው የጨረስነው ከትናንት በፊት ሮብለት ነበር የጨረስነው ፈተና ሐሙስ ዕለት ተቀብለናል አሁን ላይ ተማሪ ነኝ ማለት ነው ሁለተኛው ደግሞ አሁን ላይ ላይክ እኔ እንጃ ብቻ ወላሂ ሰላምቶችን ለመርዳት ብለው የሚጥሩ ሰዎች አሉና እነሱን በጣም ነው ማከብራቸው ሞዳቸው ወላሂ እነሱን ሰላም ሰግም ማለፍ አልፈልግም ማለት እነሱ የገባቸው ነገር ስላለ ነው እየጣሩ ያሉት አብዛኞቹን ያገኟቸው ሰዎች እስከዛሬ ድረስ ሰላምቴ እንርዳ ብለው ከኔ ጋር የተገናኙ ሰዎች ከልባቸው ነው የፈለጉት ከዚህ እነሱ ሙስሊም ሰላምቶች ነበሩ የሆነ ሳለ ያለፉበት መንገር ነበር እና ወላሂ እነሱን አላህ ጀዛቸው እንዲከፍላቸው ዱዓ አደርግላቸዋለሁ ወላሂ እነሱ እናንተንም እንዳትረሷቸው ቅድም ስለረሷቸው ነው ወደዚህ ያሳመመለስ ይፈልኩትና እንዳትረሷቸው ዱዓ አድርጉላቸው እኔ አሁን ላይ ተማሪ ነኝ አልহামዱሊላህ እኔ እርዳታ ብዙም ለኔ የሚያስፈልገኝ አይደል ብዙ ሰላምቶች አሉ እርዳታ የሚያስፈልጋቸው ለነሱ በትነይቱላቸው ወላሂ እኔ ደስ ይለኛል ምክንያቱም እኔ አሁን ከቤተሰብ ጋር ነው የኖርኩ ያለሁት ይሄ ጎደለብኝ የሚለው ነገር የለም ቤዚክ ኒዶቼ ባጭሩ ተሟልቷል ማለት ከሌሎቹ አንፃር የተሻለ ኑሮ ነው የኖርኩ ያለሁት ከኔ ባሰ ኑሮ እየኖሩ ያሉ ስላሉ ለነሱ እድል ተሰጥቷቸው እነሱን ሰፖርት ብታደርጓቸው ልክ ኡስታዝ ወሂድ እንዳደረጉት እንደ ተቋም ከፍታችሁላቸው እንደ አቅም ያላቸው ሰዎች አይጠፉም ገንዘቤን ይትላውጣው የሚል
እነሱ ተቋም ተከፍቶላቸው ወላሂ ከቤት ከወጡ በኋላ በራብ ምክንያት ከሚመለሱ እዛው ላይ ቆይቶ የተረዱ ዲናቸውን በደንብ የሚያውቁበት ሁኔታ ቢፈጠር ደስ ይለኛል። ሁለተኛው ጥያቄ ነበረው አሁን ላይ የዲኑ ላይ ስኬት ሄዳል የሚለው ነበር መሰለኝ። አይ ቲንክ አረዳዲ ከተሳሳትኩ ታርምልኛለች መጨረሻ ላይ ግን እሱ አሁን ቁርአን አክትም ያለው ያከተምኩት ያው ኡስታዞች ቬሪፊኬሽን ባይሰጡኝም በራሴ ያቅሚን ጥሪ ቁርአን አክትም ያለው በራሴ ማለት ነው። ኡስታዞች ግን አክትሟል ብለው ቬሪፊኬሽን አልሰጡኝም። ምክንያቱም ያ የሆነው ደግሞ በመስጂድ ሄጄ የምቀራበት ጊዜ መመጣጠን ባለመቻሉ ነው። ከትምህርት ቤት መልስ በጣም ነው የሚደክመኝ። ከዛ ተመልሼ ደግሞ ወደ መስጂድ እስከ ድረስ 11 ሰዓት ይሆናል። ያ ማለት እስከ መግሪብ ድረስ የ1 ሰዓት ጋፕ ነው በመሃል የሚኖረው። በዛ ሰዓት ደግሞ ብዙም አይቀራም ኡስታዝም ይናደዱብኝ ነበር። እዛ እሳቸውን እንትን ላለ ማለት ቁርአን አሁን ላይ መስጂድ እየሄድኩ መቅራት አቁሜያለሁ ግን በራሴ እቀራለሁ። ክረምት ላይ 3 ኪታቦችን ቀርቻለሁ። ሜን የሚባሉ ማለት ለአቂዳ መሰረት ሊሆኑ የሚችሉ ነገሮች ኪታቦች ሰፊና ኹዝ አቂዳና ሚያ ሐዲስ ናቸው። እነዚህን ኪታቦች ቀርቻቸዋለሁ። አሁን ላይ ግን የረሷቸው ስለሆነ ትንሽ መሞጠል ይፈልጋሉ እነሱን ሞጥላለሁ። ስለ ዲኑ ያለኝ ነገር ብዙ በሚያሳስብ ሁኔታ ላይ አይደለም። በተጨማሪም ቴሌግራም ላይ የአፍሪካ አካዳሚ ላይ የሚሰጥ ኮርስ አለ። ያ ኮርስ ሲራ፣ አቂዳ፣ ተፍሲር እና የመሳሰሉት ናቸው። አሁን ተፍሲር ደርሰናል። እነሱንም በስነ ስርዓት የተማርኩ ነው። እኔ አሁን ላይ ያለሁበት አልহামዱሊላህ ነው። ግን እነሱ ዲኑን ቢያገኙልኝ ደስ ስለሚለኝ በዱዓ ብታግዙ ለኔ በቂ ነው والله ሌላ ምንም ነገር አልፈልግም። ሹክራን ወክቲ ሌላ ጥያቄ ካለ ማለት እኔም ካረዳዲ አንፃር ያበላሽት ነገር ካለ እንታስተካክሉኝ ነገር ይሄ እንደዚህ ለማለት ፈልገን ነው ጥያቄው የምትሉት ነገር ካለ ጠይቁኝና ከኔ ቀጥሎ ለሚመጡ ሰዎች ቦታ ልልቀቅ። ከሰለምክ ምን ያህል ጊዜ? 1 አመት ነው አይደል ወንድም? አዎ 1 አመት ከ1 ወር ከ2 ሳምንት ይመስል እንደዛ ነው። 1 አመት ከ1 ወር ከ2 ሳምንት well done even if they found ራሱ አረሳቱ ነበር። አሁን አፕዴት ስለሌለ በጣም I'm so proud of you ምን ያህል እንደኮራውብህ። በዛ ላይ ደግሞ ምን እንዳኮራኝ ተቃል ኦልሞስት ሁለቱንም ጥያቄ ባንድ ላይ ነው መለስክልኝ። በምን እንደሆነ ተቃል ቤተሰብ ጋር መሆን መፈለግ ለኔ ትልቅ ነገር ነው። ሰዎች እዚህ ጋር ያሉ በምን እንርዳው በዚህ ነው ሰደወይ በዛና አውጣወይ ቤታችን በከፍቅራቸው በጣም ኦቨር ሊያረጉ በቀየትና አንከባክበው የሚል ስሜት ሊሰማቸው ይችላል። እንደ ውሳኔ የወሰንከው ውሳኔ በጣም ክላፕ ልክ ያወራክ መረጋጋት ነው። በጣም ለኔ ያስተማርከኝ cuz ምንም ራሽ የሚያስደርግ ነገር እንደሌለ በጣም ከምትወዳቸው ጋር እስቲል መሆን መፈለግ በጣም እንደ ትልቅ ሰው ነው ያከበርኩና በጣም መልሴን እሱ ጋር መልሰልኛል። አመሰግናለሁ። ሁለተኛ ደረጃም ደግሞ የወሰንከው ውሳኔ እስቲል ቤዚክ የሆነ ዓለማዊ ነገሮችን ለማስሸነፍ ትምርትም አስፈላጊ ነገር እንደመሆኑ ተረድተ እሱኛውንም ከጎን ቤተሰቦችን የምታኮራበት ራስንም የምታኮራው ነገር አልተውክም። አውጥቼ ከስራ አውጥቼ ትምርቴን አቋርጬ ምናምን የሚሉት እንትን ውስጥ አልገባህም። ትምርትህንም እንደ ኮሚትመንት መያዝ በጣም ጀግንነት ነው፣ የወንድነት ነገ ወንድ ሆነ ቤተሰብን የምታስተዳድር ጀግና መሆንን ሌላ ክላፕ ነው። ሁለተኛ በአንድ አመት ከ1 ወር ውስጥ ብዙን ኦልሞስት ሄደሃል። ላይክ በጣም ኮሚትድ ሆነ ማረግ አመን ገና ብዙ ይቀረኛል አልከው አላህ ይጨምርልህ። ገና ብዙ እንጠብቃለን እንድል ያረከኝ በቃ ከፍርሃት ቅድም ከሚሰማኝ የለቅሶ ካዘኔታ ስሜት ይልቅ ነገ የሚያስጠራን ወንድም አግኝተናል። ላይክ ነገ ሰፖርት ቢደረግ ቢማር የሚያኮራ ወንድም ምን ያገኘነው ይሄ ላይክ ዊክስ ሜንታሊቲ ያላቸው አሉ ማባበል የሚወዱ ጥፍሬ ሞርዱልኝ የሚሉ ሰልማው 10 አመት የሚኖሩናም ጥፍራቸው ሁሉ እንዲሞረድ የሚፈልጉ አሉና you're not one of them። ያ ነገር ሪሊፍ ሰጠኝ። ምን ይደረግላችሁ ሲባሉ ስትል አንተ ዱአ አድርጉልኝ ነው በቃ ሌላም ነገር እንትን አላልክምና ከድሜህም በጣም ውስጥን አላህ በጣም ነው ማመሰግነው። ብዙ ወጣቶች ባንተ ስር እንደሚማሩ እንደሚከተሉ አልጠራጠርም። አላህ ይጨምር። ለኔን ያስተማርከኝ ዛሬ እንደ መልእክት አለ አይደለ ልክ ባጭር ጊዜ ውስጥ የሆነ ነገር ኮሚትድ ከተደረገ
እውነት መሄድ ይቻላል ደግሞ ኢንሻአላህ ወደፊት አብረን ሰፖርት እናደርጋለን የምትፈልገውን ሰክሰስ ቦታ እስከምትደርስ ድረስ እኔ እህትም አለው ብዙ ወንድምና እህቶችን አሉ በውስጥ የሚያወሩ ይኖራሉ ከዚህም በኋላ ግን ፕሮሚስ ሚ ስቲል ፓረንቶች ጋር ሆነ እንደምትቀጥል ቃል ግባል ለኔ ላንተ ትልቁ ሴፍ ቦታ ጸበልም ይሰዱክ ይሰሩህም በገመድ ይግረፉህም ከፈለጉ ቤተሰቦች ናቸውና ትልቁን ነገር ከፍቅራቸው እንዳደረጉት ስለተረዳው ፕሊዝ ፕሮሚስ ሚ ከነሱ እንደማትለይ የፈለገ ፕራይስ ሜድ ማረክ አለበት አትሊስት አኩርታቸው በትልቅ ተወጣለህ እንጂ ከነሱ ባትለይ ለኔ እንደምርጫ ኦኬ እንደ አዲስ እንደ ልጅም ስላለኝ ወንድ ልጅ አለኝ ገብቷል I know whatever happens እኔ ለሱ ዋጋ እንደምከፍለው ልቤ ያቃል የፈለገ ነገር እንደሱ የመረጠው ምርጫው whatever ቢሆን አብሶ የዘመኑ እናቶች አቋዋለው ስሜቱን ገባ ስለዚህ ምንም ዋጋ ሊከፈልበት ብከፍል ከቤተሰቦች እንዳት ማንንም ቢሸነግል ማንንም ቢያታልል እንደ እናትና እንደ አባት የሚያስብልህ የለም ውሸት ነው እኔ አስብልሃለሁ እወድሃለሁ ብለህ ከናትና ከአባት በለጠም ይወድህ የለም ለአላህ ብለን እንዋደዳለን አይ ነው ለአላህ ብለ ደግሞ ነገ እናትና አባትን እንደዚህ አንተ ወደድከው እስልምናን እንዲሰጥልህ ዱዓ እናደርግልሃለን እንጂ ከነሱ እንድትለይብኝ አልፈልግም እኔ እንደምርጫ የፈለገ ሜንሽን እናቀርብልህ በመኪና እንደፈለክ ይነዳል እንደው ሰማይ አርገን እናጥቀስ ቢሉ ከነሱ ባትለይ ደስታዬ ነው እንደምርጫዬ ነው ከዛ ሌላ ነገሮችን ኪፕ አፕ አብረህ ካንተ እኔ መማርም ስለምፈልግ እኔም ብዙ አልቀራሁኝም ገባ በ3 ወር የተኛውኝ እንደሆነ ቁንጥጫ ነው ላይክ መዝልግ ያረከኛል የተሰማኝ ላይክ አላር ተኝተሻል አዲስ ዌክ አፕ ነቅራት ያለብሽን ያህል እየቀራሽ አይደለም መማር ያለብሽን ያህል እየተማርሽ አይደለም ትንሽ ወንድምሽ እንደዚህ እየበረታ አንቺ ቲክቶክም ላይ ቢሆን ጊዜ መስጠት ያለብሽን ፓርት እንደረሳኝ ሪማይንደር ስለሆንከኝ በጣም አመሰግናለሁ በጣም የተዘናጋውበትን ቦታ አንተ ተፍሲር ላይ ለመማር ይሄድክ ነው እንደዚህ ቀርቻለሁ በአንድ አመት ካንዶርስ በጣም ባጭር ጊዜ ውስጥ ያደረክ ያለው ነገር ለኔ just reminder ነው ለሌሎቹ I don't know cuz selfish ነኝ ብዬ በጣም selfish ነኝ ስሰማም ለራሴ ነው የምሰማው አንዳንዴና እንደ ቁንጥጫ ነው በጣም አመሰግናለሁ ኢንሻአላህ ግን any time እንደህትነት አለው ያው የአክራ እህት ሲባል ገና እኔም እንደምታውቀው 3 ወሬ ነው ከሰለምኩኝ እየተማርኩኝ ነው ነናዲያ እህቴ እዚህ ወንድሞቼ ያስተማሩኝ ነው እውነተኛ ይዝቦን ዶር ንፋስ የሚወስዱ ያለም ፍቅር ነው ጥርጣሬዎቻችን ከክህደት ስለመጣ አሁንም የምትካድ የሚመስል ቃላቶች ቃላት የማይመስል ሽንገላ የሚመስል ምናምን ነገሮች አሉ ስቲል ነንን የተውናቸው የተገለጠን ስንመጣ ካልሆነ በስተቀር እስልምና ራሱ ቢዩቲፉል ሪሊጅን ነው ስነ ምግባርን ልጆቻቸው ሁሉ እንደ ሙስሊም ባይሆኑ ከሙስሊም ልጆች ጋር ቢውሉ ቢያበረታቱ ጥሩ ነው ብዬ ነው ማስበው እንደ ሙስሊም ባይሆኑላቸው እንኳን ብልግና እንደማይወስዷቸው ተሰፕራሚስ መጠጥ ቤት ቢያንስ ያወስዱባቸው ድራጋሪክ እንደሆነ ያወስዱባቸው ልጆቻቸው ቢበዛ ና ቁርአን ንቅራና ስለ ሃይማኖት ኮምፔር እናድርግና ቢሏቸው ነውና አልহামዱሊላህ አንተን ምክንያት አድርጎ ዛሬ ላስተማረኝ ፈጣሪና አላህ በጣም አመሰግናለሁ ወንድማችንም ኤቢዲ አላህ ያክብርልኝ ሌሎቻችሁም እንደዚህ ለምታመጡት አሁን ናዲያ ነቢልን ሰጣኛለች ወንድም አድርጋ ኤቢዲ ደግሞ አንተን ወንድም አድርጎ ዛሬ ሰጥቶኛልና በጣም እድለኝነት ነው የሚሰማኝ ገና ብዙ ተጠብቃለን ባይዞ ተመቻችተን እንዳትቀመጥ ገና ብዙ መንገዶች ይቀሩናል አላህ ካለ እድል ካገኘን ዛሬ ተመረን ካልሆነ ደግሞ ካለፍ እንኳን ባክራን ቀጥላለን ባለንበት ግን አንቆምም ሞር ፈጣሪያችን ምናኮራ ስበናችን cuz mindset ነው ጭንቅላት ጉዳይ ነውና የዘመኑ በሽታን ቢያንስ እንዳይጋባብን ዱአ ያደረግን ቀጥታ ያለው መንገድ 2 ደቂቃ ልስጥህና ሁሉ ጊዜ ሰምታችኋለሁ የሚለው ነገር አለ ሰምታው ካልሆነ ለ676 ሰዎች አሉ እዚህ ጋር ሼር አላደረጋችሁም ሌላ ሰው እንዳይሰማ ብልጦቹ እንደሆነ አላቀም አርጋችሁ እየበላችሁ እየጠጣችሁ ነው ሁለት ጥያቄዎችን እንጠይቀውና ሼር አድርጉ ያልሰሙ ካሉ ቢሰሙ ያልደረሳቸው ካለ ቢደርሳቸው የሚል ነገር አለ እንደ ፊቸር ያያዩት እንደሆነ ንጽጽር ውስጥ ገባለው እንደዚህ ተገባለው የሚል ጥያቄዎች ከታቻሉ it's not my place to ask you አንተ የራስህ ብትፈልግ ገና ነህ 17 ብትፈልግ ገና next ኡስታዝ ሞን ትችላለ ብትፈልግ ኮምፓራቲቭ የሰውን ስሜት ማሟሟቂያ ነው አንዳንድ ጊዜ ኮምፓራቲቭ እና እሱን ለጊዜው እኔ ትምባትል ሞር ኡቀት ላይ በይትከበታው ነው ያስከው ነገር ጣሞድጃል አሁን አንዳንድ ሰዎች መጥተው ኮምፓራቲቭ ላይ ቢቀጥሉ ምላቸዋለሁ ያንተ ኮምፓራቲቭን ብትፈልግ ኦፕሽናል ነው ኡቀትም ላይ ቢልድ ማድረግ ኦፕሽናል ነው ህይወትህንም ላይ ማደሳደግ
ኦፕሽናል ነው ሁሉም በእጅ ስለሆነ እንደ ምርጫ ማስኬድ የምትችል ወጣቱ ነህና አልহামዱሊላህ ለዛ እዚህ ጋር አይደለም ስለዚህ እሱን ጥያቄ አልጠይቅም ከፈለክ ግን እዛ ላይ መስራት ትፈልጋለህ የሚል አንድ ሁለት ኮሜንቶች ስላየሁ ነው ለኔ ግን አንድ ነገር ብቻ እንድታስተላልፍልኝ ይፈልጋለሁ ሰምታችኋል እኛ ምናመልከው አምላክ ማን ነው እኛ ምንከተለው ነገር ምንድነው የሚለውን ባንተ ቋንቋ ባንተ ለዛ አንተ ይገባህን 2 ደቂቃ የሚሆን 1 ደቂቃ ሙሰድና ያው በተለያየ እኔ ስላልደረሰኝ ያ መልእክት አልደረሰኝም ከሚሉት መሐልኝና ሰምተውም ሙስሊምም ሆነው የሚዘናጓሉ ልባቸውን ያጠነክራል ላልሰሙትም ደግሞ መልእክትን ታደርሳለህና ይሄ የ17 አመቱ ወጣት እንደዚህ ፍንቅል አድርጎት ቤተሰቦቼ ቢሆኑ ምን ቢሆኑ ማልተው ብሉ ያለለትን ነገር ምስክርነት እንድሰጥልን ነው አመሰግናለሁ የመጨረሻዬ ነው ስለታገስከኝና ጥያቄዎችን በደንብ ስለመለስክልኝ ራይክ በጣም አመሰግናለሁ በጣም ነው ማከብርህ ካንተም ብታስተምረኝ ቁርአን ከስር ደስ ይለኛል ቢኮዝ ከሰለምቴነትም አንፃር ምናልባት ያየኸው ኢንሳይቶች ካሉ ለኔ ስለሚጠቅመኝ ጠቅማታል የምትላቸውን ቦታዎች ላክልኝ ለመማር ዝግጁ ስለሆንኩኝ አመሰግናለሁ ቀጥልና ያቺን 2 ደቂቃ ሪከርድ አድርጋት እሺ ሐሳቡ በጣም ጥሩ ሐሳብ ነው ክቲ እንደኔ ማለት ማስተላለፍ ከመፈልጋቸው ትልቆቹ ሜሴጆች ውስጥ አንዱ ነው የጠየቅሽኝ ለሙስሊሙማ ምንድነው ማስተላለፍ የምፈልገው ነገር የሚለው በጣም በቃ መመለስ ከመፈልጋቸው ነገሮች ውስጥ አንዱ ነው ሁሉም ነገር ሊቀር ይችላል ማለት የሚያሳስቡ ነገሮች አሉ አይደለ እዚህ ዱንያ ላይ ሳለው ቤተሰብ መመስረት ወይም ደግሞ ቤተሰቦች ማስደሰት ምናምን እነዚህ ስታፎች በሙሉ ተሰብስበው ካንድ ነገር ሊበልጡ አይችሉም አላህ Subhanahu Wa Ta'ala ለኛ ካለው ውዴታ እኛን ካከበረን ክብር አንፃር መቼም ሊበልጡ አይችሉም መቼም ማለት ነው አሁን እናቴ የመልቂያማ መታስተጠየቅ ዋላ ቆም ብላ ልትሮጥ ትችላለች ነገር ግን አላህ Subhanahu Wa Ta'ala አሁን እንኳን እኔ የምሰራውና መጽላህ እኔ ነኝ የማውቀው ግን አምጬ በደቂቃዎች ውስጥ የሚያሳየኝ ነገር والله በጣም እንዲቆጨኝ ነው የሚያደርገው በቃ ለምን እንደዚህ እሷን እንደኔ እንደዚህ ያደረገልኝ እንዴት እነዚህ ነገሮች ይዳፈራሉ በቃ መዳፈር የሌለብኝ ነው እንጂ እንዴት አስበዋለሁ መጀመሪያ አካባቢ የነበረብኝ ችግር ምን መሰለሽ ሰላት በጣም ይከብደኝ ነበር በቀን 5 ጊዜ ማለት በፊት ላይ ስኬጁል ያልነበርኩ ሰው ነኝ ማለት በቀን 5 ጊዜ አይደለም አንድ ጊዜም ራሱ አልሰግድም ነበር ያው ጀስት በልብ ማከረር ብቻ ነበር የነበረው ነገር ግን አሁን ላይ ሲመጣ ፕራክቲካሊም ነው ስላልሽ ብቻ አይደለም በተግባር ማሳየት አለብሽ ይዛ ነገር ላይ ወላሂ በጣም ተጠንቀቁ በቃ ሰላት ላይ አብሶ ቀለል አድርጋችሁ ያያችሁ ሰዎች ወላሂ ራሳችንን እንጠይቅ በቃ እኔ የፈለገ ሊቀር ይችላል አላህ Subhanahu Wa Ta'ala የመጀመሪያ ላይ ሂሳብ የሚደረገው ምንም ነገር አይደለም ምንም ነገር ቀድሞ ሰላት ከተስተካከለ ሁሉም ነገር ተስተካከለ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም የፈለገ ነገር ጥሩ ስራ ሰርተሽ ዘካ ሰጥተሽ ማንንም ያላደረገውን አድርጊያለሁ ብለሽ አስበሽ ሰላትሽ ከተበላሸ ወላሂ በጣም ኪሳራ ነው አላህ Subhanahu Wa Ta'ala በእናንተና በካፊሮች መካከል ያለው ልዩነት ሰላት ነው እስካለ ድረስ ሰላታችንን መጠበቅ አለብን ሰላት ለአንድ ሙእሚን እንደ መሰረቱ ነው በቃ ወዴትም እንዳይጠቃ በሸይጣኑ ዋስ እንዳይወሰወስ ሊራዳው ከሚችለው ከ50% በላይ አንደኛው ሰላት ነው ሁለተኛው ቁርአን ነው በቃ ቁርአን እኔ ራሴ አላህ Subhanahu Wa Ta'ala ይዘንልኝ አንድ ጊዜ የምታውባቸው ጊዜያቶች አሉ በቃ በነገራቶች መሳብ ምናን ነገር ይሄን አድርጌ ስል ይመሻል ለተኛለው ነገም እንደዚህ ወላሂ ጥሩ አይደለም አላህ Subhanahu Wa Ta'ala ደረጃሽን ሊያልቀው ከፈለገ ቁርአን ምን ያህል ትቀራለሽ የሚለውን ከግንዛቤ ውስጥ ማስገባት አለብሽ አንቺ ራሱ በቃ የፈለገ ነገር ይቅር አንቺም እንድትማሪልኝ ፈልገው ነገር በቃ ቁርአን ላይ ወላሂ እንዳትደራደሪ በቃ በቁርአን መቅራት ያለብሽ ታይም ለራስሽ አስቀምጪ በቀን አትሊስት ቢከብድሽ እንኳን ይለሆናል ለ30 ደቂቃም ለአንድ ሰዓትም ከቻልሽ ልክ ለቲክቶክ እንደምናወጣው ጊዜ የቻልሽውን ያህል ተጠቅመሽ ለቁርአን ብታውጪ በጣም ደስ ይለኛል ሶስተኛው ነገር በቃ ወንጀሎችን አለመዳፈር ነው አቃለው ወንጀል አንሰራም ማለት አልችልም ሁሉም ሰው ይሰራል ግን አትሊስት በጣም የምንዳፈራቸው ነገራቶች መቀነስ መቻል አለብን በተለይ ደግሞ እኛ ሙስሊሙንማ ሌሎቹ ሰዎች
ሙስሊም እስልምናን አይተው እንዳይመጡ ለምን ሪሙቭ አደረጋችሁት? ሪሙቭ ተደርጎ ነው ሚለን ዋይ ለምን ሪሙቭ አደረጋችሁት? seriously just some moderator removed him. What? Moderator remove ነው የሚለው why? Like why? What the? ናላክ በስተት ሊሆን ይችላል የነኩት አሁን ሌላ ቤት ነው ራሱን የሚያገኘው ሪሙቭ ስለተደረገ ና ስላልጨረስን ማለት በቃ ላይክ ሞዴሬተሮች አድቡ ከዚህ በኋላ ገስት ማስገባትም ማስወጣትም አትጠቀሙ ማለት ነው እኔ ራሴ ያደርጋለሁ እንዳትስቡ እንዳታስወርዱም ከዚህ በኋላ ለመጨረሻ ጊዜ ለሁላችሁም ነው የምለው ጭራሽ አነሳዋለሁ እሺ ሶሪ በጣም ራይን በስተት ነው ሳያስቡት ወይ ምናምን ነክቶ ነው የሚሆነው በጣም ይቅርታ ችግር የለውም ያው እኔም ካበዛው ታፉ በሉኝ ግን ያው ማስተላለፍ ፈለኩት መልእክት ስላለ ነው ወደ ሐሳቤ ስመለስ ላይክ ሶስተኛ ላይ ስናገር የነበረው ሐሳቤ ጠፋብኝ አፉ በሉኝ ሶስተኛ ላይ ልገልጽ የፈለኩት ነው በአዲስ ሪስታርት ሪፍሬሽ እና ኤነርጂያችንን እንደም ባሪፍ ክሌንዝ አድርገን መልእክቱ እንደም የመጨረሻው ተገቢ ሊሆን ይችላል ፈጣሪ በደንብ እንድታስተላልፍ የፈለከው መልእክት አለ አይደል ሪማይንደር ሊሆን ይችላል ስለዚህ ስለ ቁርአን ስለነበረ ያነሳከ የነበረው አስረግጠህ በደንብ ነው ማብራርተ እሱን ፓርት ተነግረናለህ አመሰግናለሁ እሺ ሶስተኛው ሐሳቤ የነበረው ላይክ እኛ አሁን እኔ ራሴ ላይ ያሉ ችግሮች ምንድናቸው መሰለሽ ለእስልምና እኛ አምባሳደር ነን አምባሳደር ማለት በካፊሮች ፊት እንደ ተወካይ ነን ካፊሮች እኛን ነው የሚያዩት አሁን እኔ ያያያቸው እነዛ ኒቃቢስቶች አኽላቃቸው በጣም በቃ ይለይ ነበር የነሱ አኽላቅ በጣም ብዙ ሚና ተጫውቷል ስለሽ እኔ ቁርአን ከዛ በፊት አላዳምጥ የረሱልንም ሐዲሶች ምንም አልሰማም ነበር ግን የነሱ አኽላቅ በጣም 99% ማለት ይቻላል ያሸነፈኝ ነገር ቢኖር እሱ ነው በጣም በቃ ለስኪያዝ ድረስ እንዴት እነዚህ ምን መላእክታንን ብለው ነው የሚያስቡት ሰው አይደሉ እንዴት እቺን እንኳን መሰረት ያቀታቸዋል ወንጀል እኮ ነው ባይዘጓቸው ላይ ወንጀል እያሰብኩኝ እንዴት እቺን እንኳን እንዴት እንደዚህ እናደርጋለን ብለው ያስባሉ ምን ማለታቸው ነው ቢማስበት ጊዜ ነበር ወላሂ አሁን ላይ ሳስበው በጣም በቃ መከፋበት ነገር ቢኖር ያ ነው እኛ ለእስልምና አምባሳደር ነን አሁን በጣም እንደ ምሳሌ ማነሳላችሁ እንድትማሩበት አባቴ መስሪያ ቤት የመንግስት መስሪያ ቤት ነው በጣም ብዙ ሰው የሚወጣበት የሚገባበት ነው እና በዛው ልክ ሙስሊሞች አሉ እና ለሰላታቸው ያላቸውን ፍቅር ዲናቸው ላይ ወንጀል ይደፈራሉ አይደፈሩም የሚለውን አይቷል ያየው ደግሞ ምንድነው ጫት ሲቁሙ ነው ያየው ጫት መቃም የሚባለው ነገር አንደኛው ማነቆ ለሱ በቃ ለኢስላም ወደ ኢስላም እንዳይመጣ ያደረገው እሱ ነው የእስልምና አይደንቲቲ አድርገው ይዘውታል በርግጥ አይደለም ሊሆንም አይችልም ነገር ግን በቃ እኛ የምንሰራቸው ነገራቶች አንዳንዴ እነሱን የሚይዛቸው ነገር አለ እኔ አልহামዱሊላህ ያንን አላየው አላህ Subhanahu Wa Ta'ala ፈልጎ የጣለኝ ሰው አለ እነዛ ሰዎች ደግሞ አህላቃቸው ጥሩ ነበር ነገር ግን እኛ በራሳችን ማስተካከል ብንችል እኔ አሁን አህላቄን እስከመጨረሻው አስተካክዬ ቢሆን ኖሮ እኔ እስከምችልበት ደረጃ ድረስ ምናልባት ቤተሰቦቼም የዚህን ያለ ያቆዩ ላይዛቸው ይችላል ነበር ነገር ግን እኔ ብዙ ማጠፋቸው ጥፋቶች አሉ አላህ ይዘንልኝ እኔም ለማስተካከል ሞክራለሁ በደንብ ብሪፍ አድርግልን ላላችሁት የመጀመሪያው በቃ እኔ እንጃ ቁርአን እንዴት አድርጌ መግለጽ እንዳለብኝ አላውቅም ብቻ በቻላችሁ ታቅም በቀን ቢያንስ የሆነ ያህል ቁርአን እኔንም ጨምሮ ሁላችንም በቃ ማሻሻል ብንችል አሁን በቀን ውስጥ ሳንፈልግ ራሱ የምንቀራበት ጊዜ አለ አላህ Subhanahu Wa Ta'ala ጋር በቀን 5 ጊዜ እንገናኛለን 5 ጊዜ ስንገናኝ ቁርአንን እንቀራለን ያ ደግሞ ማይቀር ነገር ነው
ከፋቲሃ በኋላ እንቀራለን ያንን ስንቀራ ያ በቂ ነው ማለት አይደለም ያ በቂ ነው ምናልባት ጀነት ለማስገባት ደረጃ አላህ Subhanahu Wa Ta'ala በሚያቀው መልኩ በቂ ሊሆን ይችላል ነገር ግን እኛ የተሻለ ደረጃ ነገ አኺራ ላይ እንድናገኝ ዋስትና ላይ ሆነን ይችላል በቃ አሁን አንዴ ፋቲሃ ላይ ከፋቲሃ ቀጥሎ ኢኽላስን ወይም ደግሞ ወልአስርን ቀርቻለሁ ብሎ ቁርአን ቀርቻለሁ ማለት ትንሽ ያሳፍራል እንደዛም አይሆን አላህ Subhanahu Wa Ta'ala ነገ ሂሳብ ሲያደርግልን ማናፍርበት እንዲሆንልን በቃ አላህ አይደለ ራሳችን ማስተንተን በመንችለው ጥግይደን ረዘም አድርገን በቀን ውስጥ ቀርተን በቃ ጭንቅላታችን ረፍት የሚያደርግበትን ያህል በቃ ለየውመል ቂያማ ዛሬ ምን ይዤ ነው ያደርኩት የዛሬው ላይ ምን ይመስል ነበር የሚለውን ከፈተሽን በጣም ትልቅ ነገር ነው በቃ ይሄ እኔ ራሱ አስቤው ላስተካክለው ያልቻልኩት ነገር አላህ Subhanahu Wa Ta'ala ይዘንልኝና ለማስተካከል ሞክራለሁ በቃ እነዚህ ወሳኝ ነገራቶች ከተስተካከሉ ሙሉ ራሳችንን ማስተካከል እንችላለን ቀልብ አላህ ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅ ሰውነት ውስጥ አንድ ቁራጭ ስጋ አለች እሷ ከተስተካከለች ሙሉ አካል ይስተካከላል እሷ ከተበላሸች ሙሉ ስጋ ይበላሻል ይላል እሷ ማነች ቀልብ ነች በቃ ቀልባችን ሊደርቅም ሊረጥብም የሚችለው በቁርአን ከተው ነው ያው ይደርቃል የታወቀ ነው ምን ቀራበት በተደጋጋሚ ምን ቀራበት ከሆነ ግን መቼም አይደርቅም ወላሂ ሸይጣን ራሱኛ መልሶ የሚፈራበት ሁኔታ ነው የሚፈጠረው በቃ እነሆ ረዲየላሁ ዐንሁ የከበሩት ኃይለኛ በመሆናቸው አይደለም እሳቸው የከበሩት ከአላህ Subhanahu Wa Ta'ala ጋር በነበራቸው ግንኙነት ብቻና ብቻ በቃ አለቀ ሌሎቹም ቢሆኑ እንደዛው ሷሃቦች የነሱን ታሪክ ወላሂ በጣም የሚያስተምር ታሪክ የነሱን ታሪክ በቻልነው አቅም መስማት ብንችል ራሱ ወላሂ ከነሱ የምንማራቸው በጣም ብዙ ነገራቶች አሉ ሲያጠፉ ረሱል እነሱን ያስተምሩ የነበሩበት መንገድ በጣም በቃ እንጃ ወላሂ እኔ ምን ብዬ እንደምገልጸው አላውቅም እና አንዳንድ ባላዎች ሲመጡ ደግሞ በሰው የማመካኘት ነገር ምናምን ሰምቻለሁ ከዚህ በፊት አሁን በቅርቡ ኢትዮጵያ ላይ መሬት መንቀጥቀጥ ነበር ምናምን ነገር እና ብዙዎቻችን ስንል የነበረው በቃ እና አሜሪካ እንደዚህ ያረጉ እንደዚህ ይሄ እንደዚህ ተስፋፍቶ ዚና ተስፋፍቶ ወንጀል ተስፋፍቶ ቆይ ከዛ ሁሉ እኛ ምን ሰርተናል እዚህ ውስጥ እኛ ምን ኢንቮልቭ አድርገናል የኛ ወንጀል ምን ያህል ይሄ ነገር እንዲፈጠር አድርጓል አላህ Subhanahu Wa Ta'ala እንዲለናል አንድን ሰው በላ ቢመጣበት በራሱ ጥፋት እንጂ በሌላ አይደለም በቃ እኔ አሁን የሆነ ነገር ቢያገኘኝ በራሴ ጥፋት እንጂ ለሌላ ነገር አይደለም ለፊትና የሚያመጣው ነገር ለየት ያለ ግን በላ ሲመጣብኝ እኔ አጠፋሁት ነገር ቢኖር በእኔ ወንጀል ነው እንጂ ሌላ ነገር አይደለም እሱም በግልጽ ተቀምጧል ስለዚህ በቃ የቻልነው ያህል ዱንያችን አጭር ነች ዱንያችንን ካስተካከልን ነገ አኺራ ላይ አናፍርበት በቃ የዘላለም ቤታችን ወላሂ እኔ መጀመሪያ ላይ አቅልዬ አይቼው ነበር ግን በጣም ከባዱ ነገር በኋላ ላይ የሚመጣው ገና የቀብር ኬላ ላይ ነው የምትያዡ አስበሻል የቀብር ኬላ ላይ ስትያዢ ስትጠየቂ መመለስ የምትችላቸው ጥያቄዎች ናቸው ወይ በእርግጥ አሁን ስታስቢያቸው ሶስት ጥያቄዎች ቀለል አድርገሽ ትመልሻለሽ ምን ችግር አለው ግን አይደለም ያንን ጥያቄዎች መመለስ የምንችለው ቀልባችን ሲረጥብ ብቻና ብቻ ነው አለቀ ሰላታችን ላይ መጠቀር ስንችል ነውና አላበዛባችሁ አሳቢ ባጭሩ ይሄንን ይመስላል እኔ እንጃ ወላሂ የቻልነው ያህል ብንጥር ደስ ይለኛል ነገ አኺራችን እንዳይበላሽ ከዛ ውጭ ያለው እንዳለ ትርፍ ነገር ነው ለአዱንያ አንጨነቅ አይደለም መስራት አለብን ለአዱንያ የተሻለ ነገር ብናገኝ ለኛ ጥሩ ነው ነገር ግን ፎከሳችን አዱንያ ላይ ባይሆን ይመረጣል ምክንያቱም የኛ ቤት አይደለችም በቃ የፈለገ ነገር ቢሆን ቤተሰብ እንኳን መጥቶ አሁን አንቺ እንዳልሽው አሁን የጎደለብኝ ነገር አለ ምናልባት ቤተሰብ ሊሞላው የሚችል ነገር ግን ከዛም በኋላ ቤተሰብ ከመጣም በኋላ የማይደፈኑ ቀዳዳዎች አሉ በቃ ዱንያ እንደዚህ ነች አትደፈን መቼም ሙሉ ልትሆን አትችልም ነገር ግን እኛ ከሰራንባት እቺን ጊዜ በኋላ ላይ የተስተካከለ በቃ ሐሳብ ማናስብበት ያላሰብነውን አይነት ኑሮ የምንኖርበት ጊዜ ይመጣል እና ለዛች ጊዜ ብቻ ወላሂ አደራ ማለት ነው እንጂ የምፈልገው ሌላ ምንም የምጨምረው ነገር የለም ጥያቄ ያላቸው ሰዎች ካሉ ታች ላይ መጠየቅ ይችላሉ ለነሱ ድል በሰጪልኝ ደስ ይለኛል ወቅቲ በተረፈ ጨርሻለሁ እኔ በጣም አመሰግናለሁ እናት ምንኛ የታደለች ናት ያልኩኝ ነበርና በጣም ነው ማመሰግነው አላህ ይጨምርልህ ወደፊት ከውቀት ጋር የምታስተምረን ሪማይንደር የምትሆነን ወንድም አግኝተናልና ዌልካም ቱ ኢስላም
ከታችም ኮሜንት የሚያደርጉ ሰዎች አሉ። እኔ ለዛሬ እንደውም አዛም ብሎ ሰዓቴ ሁሉ ሄደብኝና እኔ ወደ ሰላት ልሂድ። ሞዴሬተሮች ናዲያ አለሽ ወይንም ማን አለ አለው በሉኝና እኔ ወደ ሰላት ልሂድና አንድ ልጅ ከታች አስተማሪው ነበርኩኝ ነበርኩኝ የሚል ድግም ኮሜንቶችን ላይክ አቴንሽናችንን ሁሉ በሚል መልኩ ያደረገች ነበርና ምናልባትም ስመለስ እሷን እናስገባታለን because የሷን ይሄን ያህል ያጓጓት ነገርን መስማት ስለምፈልግ ሚስ ማድረግ ስለማልፈልግ ቆይናለሽ እስካሁንም ታግሰሽናልና ሌሎቻችሁ ግን ጥያቄዎቻችሁን እየገባችሁ መጠየቅ ትችላላችሁ ናዲያም ስላለች በቃ ቀጥሉ السلام عليكم ورحمة الله وبركاته. أدي هيش سلام. السلام عليكم ريان نيفنا دانا نهوي. وعليكم السلام ورحمة الله وبركاته. دانا الحمد لله وقتي. سلامنا دانا. دانا الحمد لله. I think አስታውሳለሁ almost የዛሬ አመት አካባቢ ምናምን ቲክቶክ ላይ ሁለት ወር ሆነ ጊዜ ሆነኝ ከሰለምኩ ብለህ ስታወራ ይሰማውክ መሰለኝ ኡስታዝ ወሒድ ጋር የሆነ ቦታ አይደል ያኔ ላይክ ንጽጽሩ ላይ ፎከስ የማደርግበት ጊዜ ነበርና ልክ ነሽ አልተሳሳትሽም እኔ ነበርኩኝ እና ያኔ ነበር የተገናኘነው መሰለኝ አስታውሳለሁ አላህ ይጨምርልህ አላህ ያበርታ ማሻአላህ አንተ በቃ ትልቅ ቦታ እንደምናይህ ተስፋ እናደርጋለሁ ኢንሻአላህ አላህ ይጠብቀህ በመትፈልገው ነገር ያው ከጎንህ ነን ያለነው በዱዓውም በሁሉም ነገር ማለት ነው ቤተሰቦች ጋር መሆንህ ደግሞ በጣም ትልቅ ነገር ነው አላህ ቤተሰቦችህንም ሂዳያ ይስጥልህ ትልቅ ቦታ አላህ ቤተሰቦችህን ያሳየህ እንደምትፈልገው በዲን አልእስላም ላይ አንድ ላይ ሆናችሁ የምትፈልገውን ነገር እንድታሳልፍ አላህ ይርዳ እና ወንድም ነቢልን ደግሞ ብታገኘው ደስ ይለኛል ሞር ኢንሻአላህ የምታውቀው ከሆነ አላወኩትም ማን ወንድም ነቢል ይቅርታ ብታስተዋውቂኝ ደስ ይለኛል በቃ እዚህ ካለ አስገባዋለሁ ኢንሻአላህ ታወራለህ እሺ ማለት አንቺ አስተማሪ ነበርኩ ታልሽው አንቺ ነበርሽ አይ ኖ እሷን የሳብኳት ነው የሆነ ሰው አለ እንደዛ ብሎ አስገቡኝ ሲል የነበረች ልጅ ኦኬ ለማስገባት እየሞከርኩ ነው አይደል ለምን እንደሆነ ኢንቫይት ይሄው السلام عليكم بروكي وعليكم السلام ورحمة الله وبركاته ندينا شميس دانا الحمد لله داني والله مالت من ندمن አላቅም سبحان الله እና በጣም ስሜታዊ ያደረከኝ እና አላቅም والله እንዲህ እንደሆነ ራሱ አላቅም እና አፉ በለኝ በጣም አረ ሚስ እንዴ ምን አደረግሽ አንቺ والله አረ እንዴ ምን ነካል እምን ላይክ ለረዳ ይገባ ነበር ላቀ ይገባ ነበር አይ ነው አቃለው ሃይስኩል ላይ ያለ ሀቅ ነበርና ግን በእንዲ መልካም ነበር የሚተነገረኝ ገባ ታቃለ ይሄኛን ግቢ ነገርና ብቻ ግን የሆነ ልቤ ይነግረኝ ነበር ወላሂ ግን ቀርቢ ምን እንዳልጠይቅህ ታቃለ አይደል እዛ ግቢ ላይ ምን እንደሆነ እና አፉ በለኝ በጣም እኔ አፉን ተላማሪኩ ገባውትና ሰላም አለይኩም ሰላም አለይኩም እህቴ እንዴት ነሽ አረሚስ ባላ
አንድ ጊዜ ወአለይኩም ሰላም ወራህመቱላህ እንዴት ነሽ ናዲያ? ደህና አልሐምዱሊላህ። አንድ ጊዜ እህቴ አዲስ ትምጣና አዲስ ሰግዳ ትምጣና በደንብ አድርገሽ ታወሪዋለሽ። እሺ እሷም የምትሰማው ነገር ስለምትፈልግ ሻፉ በይ አብሽሪ። አረሚስ ባላ ወላሂ እንደዚህ ስሜት አጥቶኝ እኔ ማለት ምንም እኮ እንትን ያልሽኝ ነገር የለም። እንደውም እንዳንቺ ይረዳኝ የለም ወላሂ። የመጀመሪያ ጊዜ ታስታውሺ ከሆነ ሰላት ጁማ ያኔ ለወጣ ነው ብዬ የተገናኘሁት ካንቺ ጋር ነበር። ሚስተር ጌቱ ሲይዘኝ አንቺ ነበርሽ እንደወጣ ይፈቀድሽልኝ። የምታስታውሹ ከሆነ አላውቅም። ሃውስ ዴይ ያከበርን ነበር። ያሺ የውመል ጁማ ለጁማ ሰላት ለወጣ ስል ማን አንተ ስቲኝ ላይክ እሱ ሲይዘኝ ነገርኩሽ ላንቺ እኔ ሃይማኖቴን ቀይሬ ነው ስልሽ በቃ ወጣ ችግር የለውም ብለሽ ፈቀድሽልኝ። እሱ ግን በጣም ይዞ ቃጣ በጣም አዛስ ያደርገኝ ነበርና ወላሂ አንቺ ካልሽልኝ ሁለቶች የማረሱ አንደኛው ይሄ ነው። ጁማ በነፃነት እንደወጣ ፈቅደሽልኛል። እና አሁን ታዲያ እንደዚህ ምትሆኚ ለምንድን ነው ሚስ? ወላሂ በጣም እኮ የረዳሽኝ እኮ እንደውም አንቺ ነሽ። ሌሎቹ አንቺ ስንት ከዚህ በላይ መሆን ይችል ነበር። ገባህ አይደለ ብሩክዬ? ምክንያቱም ላይክ የሆነ ነገር ስታቅ ነው የሚሆነው እና ከዚህ በላይ ማድረግ ይችል ነበር። ኢቭን ይሄንን ሞመንት አላስታውሰው ወላሂ። እና ብቻ ግን እንኳን ወላሂ የኛ ልጅንክ ነቢሌ አውራው አንዴ አዲስ ትምጣና በእግዚአብሔር የሚባልበት ዘመን አሁን በእስልምና ኖር ሲባል ምንድን ነው የሚባለው? ድሮ ክርስቲያን በእግዚአብሔር ምናምን ሲሉ ሰማን። ኖር ራስሽ አታዋስኪኝ ናዲያ። ለምንድን ታዋስኪኝ ማለት አንዱስከና አይባልም ነረ ተውሰናል አላውቀውም የለውም ማለት እንደዛ ሲሉ ሰምቻለሁ። ግን እስካነ ናይስ ነው። ባላህ ስለጠበቃችሁኝ አመሰግናለሁኝ። every time I do ሰላቴ ስመለስ ያለኝ ሸክሞቼን ስተቶችን ከደቂቃ በፊት ሁሉ የተዋሰከ ጭንቅላቴ ውስጥ ያለውን አርጌ እንዳዲስ ሁሌ እድል ማገኝ ስለሚመስለኝ ቅድም ልጁ ልክ እንዳለው ሰላታችን ላይ እንበርታሲ ይዋሃዳችኋል። በየደቂቃው ራሳችሁን ታገኛላችሁ። በየሰዓቱ ትመለሳላችሁ። መስከንን ወደ መመለስን ቢያንስ እስልምና ደስ የሚለው በየሰላታችሁ ራሳችሁን እውነተኛ ከሆነ ሳትዋሹ ለስርዓት ብቻ ለማድረግ ሰላት አደረኩ ለማለት ነው truly ፈጣሪ ፊት ቆም ያለው የሚል ነገር ከተሰማችሁ then you are doing a good job ለቅሶ አመለጠሽ አዲ it's okay ያመለጠኝ ነገር ሊኖር እንደሚችል አቤት ነው። ከሰላቴ አይበልጥም እንኳን አመለጠኝ ፈጣሪ ለኔ ያልፈቀደው ማለት ነው እንዲያመልጠኝ ከሆነ እሺ ሃና ቢኪያ ተናገራችሁ። ሰላም አለይኩም አዲ አናብኪያ ወአለይኩም ሰላም። እንዴት ነሽ ሃና ቢኪያ? ተደጋጋሚ ኮሜንት ያርግ ስለነበር ሚስ እንዳላረገኝ አንቺ ኩዌስችኖች ተስፋ አደርጋለሁና አፉ በይኝ ማለት በጣም አዛረኳችሁ። ያው በጣም ነው ሞድሽ ወላሂ አዲስዬ። ያንቺ ውዴታ ዛሬ ረያንን እንዳገኙ አደረገኝ። ምን መሰልሽ ወላሂ አሁን ዙሁር ሰግቼ ልተኛ ነበር። ከዛ ቆይ ትንሽ አዲስ ጋር ልግባ ብዬ ገባው ማለት ነው። ልክ ስገባ በቃ ማለት ገና ረያንን እኔ ማቀው ብሩክ ነው ተማሪ ነው እና ገና ያወራ በድምጹ ነው ያወቅኩት እና አልহামዱሊላህ ማለት እኔ ይሄንን በምን እንደምናገረው ማላቀም ለምን እንደዚህ እንደምልሽ ታውቂያለሽ አዲስ ረያን ማለት አይመስልም ጭራሽ ሰለምቴ የሚመስል ልጅ አይደለም። በጣም ትንሽ ልጅ ነው። በጣም ከመነግርሽ በላይ ካሉት ክፍል ውስጥ ካሉት ተማሪዎች በጣም አህላቅ ያለው ልጅ በጣም ለዛ ነው ለምሳሌ እኔም ያልተረዳውት እኔም ያልገባኝ ለዛ ይመስለኛልና ልክ እዚ ጆርኒስ ሰማ ግን ኢናሊላህ በጣም የተረበሸው ውስጤ ማለት የሚቆጭሽ ነገሮች አሉ አይደል? በጠየኩት ባወኩት ለምን ቀድሜ አልጠየኩትም እምትዩ ነገር አለና ይሄንን ባለማድረጌ ወላሂ አሁንም በጣም እንድገባ ይፈለኩት በጣም ተደጋግሞ እናንተ ሎክሴ ማለት አስገቡን ብዬ እንትን ለሌቻ አልኩበት ምክንያት አፉ እንዲለኝ ነው ወላሂ ሌላ ነገር አይደለም። ሰምቻለሁ ማለት
ቅድም ግማሽ ላይ ነው የገባሁት እና 10ኛ ክፍል ተማሪ እያለ የሆነ ተማሪ ሙስሊም ሴት አፍቅሮ ጸበል ወሰዱት ሲባል ሰምቻለሁ እንጂ ላይክ ሰልሙ ምናምን የሚለውን ነገር አልሰማሁኝም እና ይጸጽትሻል አው ላይ ሲሆን ለምን ጠጋብ ያልጠየኩም ለምን ያለውን ነገር አላወቅኩም የሚለው ነገር እና ረያን ልል የምፈልገው ነገር አላህ ያጽናክ አላህ ዲንያል እስላምን እንደመራክ ነገ የተሻለ ቦታ ሆነክ የተሻለ ዳዕዋ እንደምታደርግ ተስፋ አደርጋለሁ ለኔ ዳዕዋ ነው ባይዘዌ ማለት እስልምና ውስጥ ያለን ሰዎች እስልምናን ተፈጥረን አንድ ላይ ተፈጥረንበት ያለን ሰዎች የናንተን ያህል አልገባንም እኛ ወላሂ አልገባንም አላወቅነውም ኢቭን ማለት ነውና እንደዚህ አይነት ሰዎችን ስታገኚ ትማሪያለሽ እንደዚህ አይነት ሰዎችን ስታገኚ እስልምናሽ ትክክል እንደሆነ ያለሽበት የቆምሽበት ቦታ ትክክል እንደሆነ አንደርስታንድ ታደርጊያለሽ እና እኔ አንዳንዴ በሰለምቲዎች በጣም ነው ምቀናው ወላሂ በጣም እና ለዛም ነው አንቺ ቤት ገባለው ጃ ቤት ገባለው በጣም አዳምጣለሁ ረጅም ሰዓት ለምንድን ነው እናንተ ብቻ አይደላችሁም ልትጻኑ የሚገባው እኛ ባለንበት መንገድ ትክክል ነው ብለን አምነን እንድንኖር ያደርገናል የናንተ ብርታትና ጥንካሬ ማለት ነው ስለዚህ አፉ በለኝ እኔ አሁንም ረያን ወላሂ አፉ በለኝ እኔ ማቀው ነገር አልነበረም ኢቭን ጠጋ ብሎ አይጠይቅሽም ገባሽ አይደለ እንደዚህ አይነት ችግሮችም ያለበት ልጅ አይመስልም ላይክ በቃ ለአላህ ሁሉ ነገርሽን አሳልፈሽ ስትሰጪ ይሄ ማንነት ይመጣል በቃ እሱ ያለበት ሁኔታ ላይ ለአላህ ሁሉ ነገሩን አሳልፎ ሰጥቷል ላይክ ስለዚህ ያኛው ነገር በራሱ ሰዎችን እንዳትጠጊ ያደርግሻል ሰዎችን እንዳትጠይቂ ከሰዎች እንዳትጠብቂ ያደርግሻል ስለዚህ ያ ነገሩ ነው እኔ እንዳላቀው ያደረገኝ እና ለዚህ አፉ በለኝ እላለሁ ረያንዬ እና አንድ ጥያቄ ብቻ ልጠይቅህና ትመልስልኛለህ እንዳቅም እፈልጋለሁ ለምንድን ነው ማለት ቢያንስ እኔ አይ ነው 11ኛ ክፍል ነው ማስተምረው አሁን ላይ ያለህበት ሁኔታ ምናልባት እንዳልከው ምንም እገዛ ያስፈልግህም ማለት አይደለም እግዛ የማያስፈልገው ሰው የለም እና ጠጋ ብለህ ያልጠየከኝ ምክንያት ፈርተኸኝ ነው ወይስ ላይክ ለምንድን ነው ማለት ይሄን ማወቅ ፈልጋለሁ ይሄንን ውስጥ ያለውን ፊሊንግ ማወቅ ፈልጋለሁ ለምንድን ነው ያላወራኝ ለምንድን ነው ሰለምቴ መሆንን ያነገርከኝ ለምንድን ነው ጠጋ ብለህ ያለብህን ችግሮች ያነገርከኝ ይሄን ነገር ብትነግረኝ በጣም ደስ ይለኛል ረያንዬ አፍወን በጣም እሺ ሚሲ ምን መሰለሽ ላይክ እኔ አሁን ምን አለ መሰለሽ በሰዓቱ ምን ብዬ ልንገርሽ ማለት እኔ አሁን አንቺ የነገርሽኝ ያለው ራሱ ሌላ ነገር ነው ለሴት ብሎ አፍቅሮ ነው ጸበል ወሰዱት ምናምን ነገር እኔ ወላሂ ዛሬ ገና ለመጀመሪያ ጊዜ ሰማሁት ግን ይሁን አልহামዱሊላህ ለኸይር ነው እኔ የተባልኩት ሌላ ነገር ነው የሰማሁት ሌላ ነገር ነው እኔ ማቀው ደግሞ ሁሉም ሰው ሰለምቴ እንደሆንኩ እንደሚያውቅ ግን አንቺ ራሱ ካላወቅሽ እኮ አሁን ራሱ በጣም ከባድ ነው ማለት ነው ሌሎቹ ሰዎችም እንደዚህ ነው እንዳንቺ ነው የሚያስቡት ምናልባት ያገለሉኝ አብዛኞቹ ሰዎችም ይሄንን አስበው ሊሆን ይችላል ብዬ ነው ማስበው ግን አልহামዱሊላህ ሚሲ እኔ ወላሂ ምንም ጭራሽ አልተቀየምኩሽም ማለት መርዳት በመትችው እኮ ረድተሽኛል ብዙ ጊዜ ማለት ክፍል ውስጥ አንዳንድ ጊዜ መጀመሪያ አካባቢ ትንሽ ፈጠን ነበር ያኔም መቆጣት ባለብሽ ልክ አልተቆጣሽኝም እንደሌሎቹ ምናልባት ሰለምቴ እንደሆንኩ ታውቂያለሽ ብዬ እንዳስብ ያደረገኝም ያ ሊሆን ይችላልና አፉ በይኝ እኔ ራሱ ክፍል ውስጥ አርጌሽ ከሆነ ነገር ግን والله እኔ ሚስ ምንም የበደልሽኝ ነገር የለም በጣም ጥሩ አስተማሪያችን ነሽ ያው ጥያቄ አወጣጥሽ ላይ ብቻ ትንሽ ገር ብታረጊልን አንዳንድ ፈተናዎችን እንጂ ሌላው ችግር የለም والله ሚስ በቁም ነገር والله ምንም በቃ ሌላ ምንም እኔ ምን እንደምልሽ ሁላ አላውቅም አዳዲስ ነገሮችን ነው አሁን አንቺ ከመጣሽ በኋላ ሰሞት እነዚህ ለሴት ብሎ ነው ጸበል ወሰዱት ምናምን ነገር والله እኔ ጭራሽ አልሰማሁትም ነበር እንደዚህ ምን እንዳለ ያወቅኩት አሁን ገና ይሄው ተከለኛ ታሪኩ አምልጦሽ ከሆነ ልድገምልሽ በሰዓቱ አው ያሰለሙኝ ሴቶች ናቸው ነገር ግን ለነሱ ሲባል አንድም የከፈልኩት መስዋዕትነት የለም 4 ነጥብ በቃ እነሱ ነገ ላይ አይጠየቁልኝ
አውቃለሁ እኮ በክርስትናም እኮ ትንሣኤ እንዳለ አውቃለሁ። ያንን እንዳለ እያወቅኩኝ ለሴት ብዬ እንዴት ነው ልመጣ የምችለው? ጭራሽ እኮ የማይሆን ነገር ነው። እኔ እንጃ። እንደዚህ ለሚያስቡ ሰዎችም ያው መልእክት እንዲሆናችሁ ካላችሁ እዚህ አካባቢ በቃ ፍቱ። እንደዚህ አይነት አንዳንዶቹ ሆን ብሎም የሚያስቡ አሉ። በቃ እውነታውን ላለመቀበል ሲባል እንደዚህ ነው፣ እንደዚህ ሆኖ ነው፣ እንደዚህ ሆኖ ነው የሚለው። በቃ ተው። አይደለም አመናችሁም አላመናችሁም የሚቀየር ነገር የለም። ግን አይደለም እኔ ይሄው እናንተ አመናችሁ ይሄው ምንም የማውቀው ነገር የለም። አሁን ሚስ ነች እንደ አዲስ እየነገረችኝ ያለችው አንዳንድ ነገሮች። ነገር ግን እናንተ አሰባችሁ አላሰባችሁ የሚቀየር ነገር የለም። በቃ ሚስ እኔ እንዲያውቁ የምፈልገው ይሄንን ምንም እነሱ ሊያወሩ ይችላሉ ትምህርት ቤት ውስጥ ምናምን ያለፈው ዓመት መግቢያ መውጫ ሰጥተው የነበር ትምህርት ቤት ውስጥ ምንም የሚቀይረው ነገር የለም። ይሄ እኔን ከዲነር ኢስላም የሚያስወጣኝ ቢሆን ኖሮ ገና ድሮ ነበር ያስወጣኝ የነበረው። ግን አልሆንም። በቃ ይሄ የማይሆን ነገር። ስለዚህ ሚስዬም እንትናት አፉ በይኝ። እኔ መጠየቅ ነበረብኝ ግን አልመጣልኝም። ማለት እኔ እንደዚህ አይነት ነገሮችን አላሰብኩም። ጂኦግራፊ አስተማሪም ቢሆን የሚያውቅ ነበር ይመስለኝ። ማታቁ ትኖራላችሁ ብዬ አላሰብኩም ነበር። ነገር ግን አሁን እንደ አዲስ የነገርሽኝ ነው። እኔ ደግሞ ሲቀጥል ብዙም የመናገር ፍላጎቱ ስላልነበረኝ ነው በሰዓቱ ሚሲ እንደዚህ ተቸግሬያለሁ እንደዚህ እርዱኝ ምናምን ማለት። ረሱል እንደዚህ ብሏል፣ ሰው ፊት ቆሞ መለመን ማለት በብረት ፊትን እንደመቧጠጥ ነው የሚቆጠረው። በቃ የሰው አይን እንዴት እንደሚያስጠላ ወላሂ። እኔ ያንን አቮይድ ለማድረግ ሲባል ነው እንጂ ለመናገርማ ቢባል እስከዛሬ ስንት ሰዎችን አግኝቻለሁ እኮ። በመናገር ብቻ ማጥለቅለቅ ይቻል ነበር። ግን ያ መፍትሄ አይሆንም። መናገር ብቻ እኔ ወላሂ መፍትሄ ያመጣል ብዬ ስላላሰብኩ ነው በሰዓቱ። በቃ ለአላህ ብዬ የሰለምኩት። አላህ ደግሞ የሚያደርገኝን እሱ በደንብ ያውቃል። የሚጎልብኝም ነገር ካለ ከሱ በላይ ሊሞላልኝ የሚችል አካል የለም። ግን እናንተ ልትረዱኝ የምትፈልጉ ከሆነ ይሄው አሁን አውቃችኋል። በቃ ምናልባት በክፍል ውስጥ ልትተባበሩኝ የምትችሉት ነገር ምናምን አለ ብላችሁ የምታስቡት ነገር ካለ ይሄው ከዛሬ ሰዓት ጀምሮ አሁን እንዳወቃችሁ ናችሁ። እኔም ባለመናገር አፉ በሉኝ። ግን ያለው ሁኔታ ይሄንን ይመስላል። በቃ እኔ እንጃ ወላሂ ምን ብዬ መናገር እንዳለብኝ ራሱ አላውቅም። አነጋገሩ ላጠፋብኝ የማላውቀውን ነገር ነው የነገርሽኝ ወላሂ። ብቻ አልহামዱሊላህ ለኸይር ነው ያለ ነገር ይሄን ይመስላል። ሚስዬ ወላሂ እኔ ምንም የተቀየምኩሽ ነገር የለም። ተቀየሞኛል ብለሽ እንዳታስቢ። በቃ ምንም እኔ እንጃ ብቻ ወላሂ። እድሉን ለአዱ ይልስጥ። አዱ ሀሳብ ካለሽ ስጪና አዛን ስላለ እኔም ወደ መስጂድ መሄድ ፈልጋለሁ። ምናልባት በደንብ ነው ከፈለጋችሁ ትመለሳለህ እንዳትቀር። ሰላት እህታችን ያው በጣም ደስ ብሎናል። አትሊስት በአካል ከሚያውቁት ሰዎች መሃል ሆነሽ ምስክርነትሽን ሰጪ ስለመጣሽ እናመሰግናለን። ያው በሁሉ ጊዜ ከጎኑ ላላችሁ ሰዎች ቅርብ ናችሁና የእናንተ ሰፖርት ያስፈልገው ማለት አይደለም። ነብዩ ለታ ጀግና ሰላም አብራችሁ እንድትቀሩ ምናምን ሌላም ሰዎች አሉ። ወደፊት እንድትተዋወቃቸው እናደርጋለን። ዋናው ነገር ዕውቀት ቦታ ነውና ያ ቦንድ ቼይኑ ነው ላንተ የሚጠቅም። እንዲ ስትያዝ ነገ ቤተር ኦፍ ዩ ኡስታዝ የተለያዩ ጋር ስትገጥም ያንን እነሱ ኢንፍሉዌንስ የምትከታተላቸው ሰዎች ጋር እንድትገናኝ ነው የምፈልገው እንጂ ወደ ታች ድራክ ከሚያደርጉ ጋር አስሬ እንዲ ነበርክ እንደዛ ሆነሃል ምናም ከሚባባል ጋር አልፈልግም። ላንተ ኦሬዲ ሄደሃል እኮ ጥለህን ሄድከው። ኦሬዲ ደግሞ አላህ ኦሬዲ ጨምሮልሃል። ውስጥ ያለው ፍቅር ርህራሄ ድምጽ ላይ የሚሰማው ጣፋጭነት ላይክ እኔ ወይኔ እንደዛ ተሰምቶኛል። ወይኔ ልጄ አይነት ወንድሜ አይ ፊል ላይክ ፋሚሊ ያገኘን ጠፍቶብን አይነት ነውና እየተሰማኛለሁ። አልহামዱሊላህ ወንድምን አግኝተናል። ሂድና ሰግደህና የሚበልጣው ነገር እሱ ነው። ተመልሰና እስከዛኛ የትም አንሄድም። ጥያቄ ያላቸው ሚዩት አድርገህ መሄድ ትችላለህ ወይ ደርሰህ የምትመጣ ከሆነ ደርሰህ መምጣት ትችላለህ። ያንተ ምርጫ ነው። በጣም እናመሰግናለን ሃኒ ቢኪያ ስለመጣሽም አላህ ያክብርልኝ። በጣም ስለጠበቅሽኝም ደግሞ ታግሰሽ ምጨቁ ነው ባይዘው ናዲያን ሁሉንም ነው ኢንተርቪው ሳረግ ጨቁኝ ለብቻዬ ነው አጣጥሜ ስጨርስ ሰዎችንም ማካፈለው እንጂ ለምን እንግዲህ እናቱን አስተልቋ ሰው በዚህ ሰዓት እናቱን ብትል አንድ ያግጫዋለሁ አይነት ነገር ማድረግ ይመስለኛል። I get weird እንደዚህ አይነት ነገሮች ላይ ግን ስለታገሽን ታግሰሽን መተሽ ደግሞ ስላንካፈልሽን እናመሰግናለን። ለጠየቅሽን ጥያቄ I hope ጥሩ መልስ ሰጥቶሻል። ፎሎ አድርጊው። በአካልም የምታገኙ ከኛ የበለጠ አንቺ ነሽና ያው
በአካል ታወሩበታላችሁ ብዬ አስባለሁ። አመሰግናለሁ ስለመጣሽ። ቴንክ ዩ ወይንም ኢንሻአላህ ሸዲስዬ ላንቺም ሽኩራን አወራዋለሁ አገኘዋለሁ ነው ኢንሻአላህ ያለውን ነገር እንደሚሆን ይሆናል። ባለማወቄን የተጸጸትኩት እንጂ ከእንግዲህ ያለው ነገር እንኳን እኔ ምን ተነለዋለሁ ኢንሻአላህ። አላህ ይስጥልኝ። አመሰግናለሁ በጣም ሽኩራን።